بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام وأتمان الأكملان على خير خلق الله وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد. طيب طلعت ماتا تعريفات ضرورية بلن يجمرنا تشون عندنا نطبوچن ጨርሰናል ወደ መሰረታዊ የአህሊ ሱነት ወልጀማዓ እምነት የተመሰረተባቸው ነጥቦች እንሄዳለን። ምን ይላል? ኡሱል አቂደት السلف الصالح አህሊ ሱነት ወልጀማዓ የአህሊ ሱና ወልጀማዓ መሰረታዊ የእምነት ነጥቦች የተመሰረተባቸውን ነጥቦች ነው የምናየው። إن أهل السنة والجماعة السائرين على نهج السلف الصالح أهل السنة والجماعة ብሎ ማለት እነማን እንደሆኑ በተደጋጋሚ አይተናል። السائرين على نهج السلف الصالح በሰሃባዎች በታቢዒኖችና አትባኡ ታቢዒን መንገድ የሚሄዱ የሆኑት ማለት ነው። እነዚህ አህሉ ሱነት ወልጀማዓ የምንላቸው ኢላ ቂያም ሰዓ ድረስ የሚዘወትሩ የሚሄዱ ናቸው። በየትኛውም ዘመንና በየትኛውም ቦታ ላይ ቢኖሩ በእነርሱ መንገድ እስከሄዱ ድረስ አህሉ ሱነት ወልጀማዓ ይባላል። يسيرون على أصول ثابتة وواضحة وبينة في الاعتقاد والعمل والسلوك እነዚህ አህሉ ሱናዎች يسيرون على أصول ثابتة መሰረታዊ በሆኑ ነጥቦች ነው የሚጓዙት ማለት ነው። መሰረታዊ በሆኑ ነጥቦች ወዋዲሐቲን ግልጽ በሆኑ ወበይነቲን ያው ነው في الاعتقاد በእምነት ጉዳይ ላይ በአቂዳ ጉዳይ አቂዳ ማለት ምን ማለት እንደሆነ ስላየን والعمل በተግባር يعني አቂዳ ስንል ኢዕቲቃድ ስንል ብዙ ጊዜ ከአላቃው ከልብ ጋር ነው ብለናል። ከእምነት ጋር የተገናኘ ስለሆነ ነው። والعمل ደግሞ በተግባር የሚሰሩ የልብ ተግባርም ሊሆን ይችላል የአካልም ተግባር ሊሆን ይችላል። ወስሉክ አካሄድ የስነ ምግባርም ሆነ የተለያዩ አካሄድ ራሱ ሚዛን አላቸው። እነሱ በዛ መንገድ የሚሄዱ በሰሃባዎችና በታቢዒኖች መንገድ የሚሄዱ ናቸው። وهذه الاصول እነዚህ መሰረታዊ ነጥቦች የምንላቸው ሙስተመደቱን የተወሰዱ ናቸው من كتاب الله تعالى ከአላህ Subhanahu Wa Ta'ala መጽሐፍ ከቁርአን የተወሰዱ كذلك وكل ما صح من سنة رسول الله صلى الله عليه وسلم كنبي محمد صلى الله عليه وسلم صحيح هنا حديث ከተገኙ መረጃዎች የተወሰዱ ናቸው። ሙተዋቲረን ካነ አው አሐደን ይሄ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተገኘው ሰሂህ የሆነው ሐዲስ የመጣበት መንገድ አንድም ቢሆን ወይም ደግሞ በጣም ብዙ ቁጥር ካላቸው ሰሃባዎችም የተላለፈም ይሁን አንድ ሰሃባም ከመነሻው ያስተላለፈውም ቢሆን ምን ይባላል? ይሄ ይሰሩበታል አህሉ ሱናዎች። አንድ ሰሃባ ብቻ ያስተላለፈው ከመነሻው ከሆነ አሐድ ይሉታል። ከዛ በኋላ ይካፈላል በሙስጠላህ ሐዲስ ላይ እንዳየነው ገሪብ መሽሁርና አዚዝ በመባል ይታወቃል አሐድ ማለት ነው። ሙተዋቲር ማለት ደግሞ በጣም ብዙ ቁጥር ያላቸው ሰሃባዎች ያስተላለፉት ማለት ነው። ይሄ ቀጥይ ናቸው። ሁለቱም ይሰሩባቸዋል አህሉ ሱነት ወልጀማዓ وعلى فهم السلف الأمة من الصحابة والتابعين ومن تبعهم بإحسان ይሄ ከቁርአንና ከሐዲስ የተወሰደው መመሪያ ወይም ደግሞ ነስ በምን ይገድቡታል? አህሉ ሱናዎች በሰለፎች ግንዛቤ አላ ፈህሚ السلف الصالح በሰሃባዎች ግንዛቤ እነርሱ እኛም መገንዘብ እንችላለን ብለው ክፍት አያደርጉትም። ይሄ ትልቅ የሆነ ነጥብ ነው ማለት ነው። አህሉ ሱናዎች ቁርአንና ሐዲስን ሲገነዘቡ ሰሃባዎች በተገነዘቡበት መልኩ ነው የሚገነዘቡት። ለምን? የሰሃባዎች ግንዛቤ ከማን ከዛ በኋላ ከእነርሱ በኋላ ከመጣው ሁሉ ብልጫ አለው። ምንም አይነት ሸዋኢብ ያልነበረበት ንጹህ በሆነ መልኩ ጅብሪል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያመጣላቸው ቀጥታ ተለቂ ያደረጉ ናቸው። አላህ በዚያ አያ ምን እንደፈለገበት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተምረዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው ጋር ነው ያሉት። ምን እንደፈለጉበት ከራሳቸው አንደበት ሰምተዋል። ስለዚህ ከምንም በላይ የቁርአንና የሐዲስ ግንዛቤ የማን ይበልጣል ማለት ነው? የሰሃባዎች ይበልጣል። ስለዚህ አህሉ ሱናዎች ቁርአንና ሐዲስን ሲገነዘቡ በእነርሱ መንገድ ነው የሚያደርጉት። فهم اي اهل السنه والجماعه يسلمون لنصوص الوحيين ለሁለቱ ቁርአንና ሐዲስ ወህዮች እጅ ይሰጣሉ። ويجمعون بينهما دليل አድርገው በሚጠቀሙበት ጊዜ ሁለቱንም ነው አንድ ላይ ቁርአንን ብቻ እንጂ ሐዲስን አንቀበልም አይሉ። ቁርአንም ሐዲስም በመረጃ ደረጃ እኩል ናቸው። በመረጃ ደረጃ ማለት ነው። في الاستدلال فرق የለም። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሂህ ሆኖ የተረጋገጠ ሐዲስ ከሆነ ቁርአንም ሐዲስም ከመረጃ አንፃር አንድ ነው ማለት ነው። ስለዚህ ሁለቱንም እንደ መረጃ አድርገው ይጠቀማል። ويريدون متشابهها الى محكمها ባለፈው እንዳልነው
ቁርአን ላይ ለምሳሌ ወይም ደግሞ ሐዲስ ላይ አሻሚ ትርጉም ያላቸው መልእክቶች ሊኖሩ ይችላሉ ከአንድ በላይ ትርጉም ያላቸው በዚያው አጋጣሚ ደግሞ አንድ ትርጉም እንጂ ሌላ የሌላቸዋል ወጥ የሆነ ትርጉም ያላቸው ማለት የማያሻማ ትርጉም ያላቸው የቁርአን አንቀጾች አሉ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲሶች አሉ እነዚህን ወዴት ይወስዳሉ ከተባለ እነዛ አሻሚ ትርጉም ያላቸው ወዴት ይወስዷቸዋል ወደ ወጥ የሆነ ትርጉም ወዳላቸው አንቀጾች ወይም ደግሞ ሐዲሶች ወስደው استدلال ያደርጋሉ እንጂ አንዱ በሌላው አይመቱም ማለት ነው نعم وينقادون لهما ይጎተታሉ ለቁርአንና ለሐዲስ مع غايه التعظيم والاجلال በጣም ትልቅ ቦታ ከመስጠት ጋር ማለት ነው ለቁርአንና ለሐዲስ ولا يختلفون فيهما አይለያዩም በእነዚህ በቁርአንና በሐዲስ ላይ አይናጉም ولا يتفرقون شيعا واحزابا የተለያየ አንጃ ቡድን ሆነውም አይለያዩም ወይም አይናጉም ማለት ነው አህሉ ሱናዎች بل يعتصمون بحبل الله المتين ተንካረበ ሆነው በአላህ ገመድ አንድ ይሆናሉ ይሰባሰባሉ ولم يعرض الوحيين قرآننا حديثን ምን ያረጉም አይመልሱም ወይም ፊት ያዞሩባቸውም بالعقول القاصرة በጣም አናሳ በሆነ ወይም ደግሞ ጠባብ በሆነ አእምሮ ማለት ነው ይሄ አእምሮ ያልተቀበለውም ብለው አይመልሱም ولا قصة الباطلة እንዲሁም ደግሞ ውድቅ የሆነ ቂያስ ማለት ውድቅ የሆነ አንዱን ነገር ወስዶ ከሌላው ጋር አገናኝቶ ሁክም መስጠት ማለት ነው ቂያስ ይባላል ይሄ والفلسفة እንዲሁም ደግሞ ፍልስፍና ማለት ኢልም الكلام ውስጥ ገብቶ ምን ያደርጉም እነሱ ቁርአንና ሐዲስን አይጻረሩ والكشف كشف والذوق እነዚህ የሱፊዮች ቋንቋዎች ናቸው كشف ሙካሸፋ የሚባል ነገር አለ يعني ተጀሊ ማለት ነው ደረጃ አላቸው እነሱ የሆነ ቦታ አንድ ጉድጓድ ውስጥ ገብቶ ይቀመጥና ከዛ በኋላ خلاص የሆነ ደረጃ ላይ ደረሰ ይባላል ዘውቅ የሚባል ነገር አለ አጣጥም ያወቁት ይላል ማለት ነው ማሻአላህ እሱ ዘውቅ የሚባል እነሱ ሌላው ያልቀመሰው እነሱ የሚቀምሱት ነገር አላቸው ማለት ነው كذلك كشف የሚባል ነገር አለ خلاص كشف ደረጃ ላይ ደርሷል ሙካሸፋ ላይ ደርሷል ይላሉ ይሄ የሱፊዮች እስጥላህ ነው አህሉ ሱነቲ ወል ጀማዓ እነዚህን አይቀበሉ አህሉ ሱናዎች እነዚህን ነገሮች አይቀበሉ ምክንያቱም ምንድናቸው መስደራቸው ምንድነው ብለናል ቁርአንና ሐዲስ እነሱ ሱፊዮች ምን ይላሉ ለአህሉ ሱናዎች እናንተ አንቱም ተأخذون علمكم عن ميت عن ميت عن ميت عن ميت عن فلان عن فلان عن فلان عن فلان فلان عين مات فلان عين مات فلان عين مات ونحن نأخذ ديننا عن الحي الذي لا يموت ይላል እናንተ ዲናችሁን የምትወስዱት ከማን ነው አሉ ከሞቱ ሰዎች ይሄን ምክንያቱም ስልሲላው የሐዲስ ስልሲላ ወዴት ነው የሚሄደው ዞሮ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደል ከሰሃባዎች ከዛ ከታች ይመጣና እከሌ አውርቶታል ሰነዱን ስናየው እስከ ነብዩ ድረስ ይደርሳል ማለት ነው ስለዚህ አሁን ምን ይላሉ እነዚህ ሱፊዮች እስኪ አሁን እናንተ በሉ እከሌ ያወራው እከሌ ታለ የለም ከዛ እያላችሁ ሁሉም ሞቷል የመጨረሻው ሰሃቢ አቡ ሁረይራ የታለ ሞቷል ነብዩ የታሉ ሞቷል ይላል ስለዚህ የናንተ ዲናችሁ ከማን ይወሰዳችሁ ከሙታኖች ይላል እኛስ ከማይሞተው ከአላህ ቀጥታ ነው ያገኘነው ይላል እንዴት ነው ያገኛችሁት ሐደሰትኒ ነፍሲ አረቢ ሰላም ቀጥታ خلاص ነፍሲ ቀጥታ ከአላህ ነው የነገረችኝ ይላል ከአላህ ሱብሃንአላህ العظيم ይሄ እንግዲህ ያው ምን ያህል ጥመት እንደሆነ ነው የምናየው ማለት ምን ያህል ጥመትና ምን ያህል ከመንገድ የወጣ እንደሆነ ነው ምክንያቱም እነዚህ ሰዎች ሙዕተመዳቸው ምንድነው ከተባለ ቁርአንና ሐዲስ አይደለም አያውቁትም አስለን እነሱ ቁርአንና ሐዲስን አያውቁም طيب ካወቁም ደግሞ ምን ይላሉ ቁርአንና ሐዲስ ተፍሲር ሁለት አይነት አለው ይላሉ ተፍሲር ዛሂሪና ተፍሲር ባጢኒ የሚባል ነገር አለ ማለት የላይ ትርጉምና የውስጥ ትርጉም አለው ይላሉ طيب የላዩ ቅሽር ነው ይላሉ ቅሽር ማለት ገለባው ማለት ነው እናንተ በገለባው ነው የምትሰሩት ይላሉ እኛ ደግሞ የውስጡ ማዕና ለእናንተ አልተገለጸላችሁም ይላል ለነሱ ማን ገለጸላቸው ሸይጣን ገለጸላቸው ለኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው የገለጹልን አይደል እንዴ ያለው አላህ በዛ ቃሉ ምን እንደፈለገበት ነብዩ ነግረውናል ይሄን እነሱ ምን ይሉታል ቅሽር ነው ይላል አልተገለጸላችሁ ሂጃብ አለባችሁ ይላል ሂጃብ አለባችሁ በምን በእናንተና በአላህ መካከል ሂጃብ አለ ይላል ሱብሃንአላህ العظيم نسأل الله السلامة والعافية አላህ ይጠብቀን እነዚህ ሰዎች እንግዲህ ምንድናቸው ማለት ነው ከመንገድ የወጡ ናቸውና ምን ይላሉ አህሉ ሱነቲ ወልጀማዓ እንደነዚህ አይነት ፍልስፍናዎችን አይቀበሉም ቀጥታ ምንድነው የነርሱ መመሪያቸው መመለሻቸው ወደ ቁርአንና ወደ ሐዲስ ነው ቁርአንና ሐዲስ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰሃባዎች ግልጽ በሆነ ሁኔታ አስተምረዋቸዋል አላህ የፈለገበትን ነገር ነግረዋቸዋል ሰሃባዎች ተቀብለው ለኛ አስተላልፈውልናል ስለዚህ አህሉ ሱነቲ ወልጀማዓ የሰሃባዎችን ግንዛቤ ተቀብለው በቁርአንና በሐዲስ ይመራሉ فأصول الدين قد بينها النبي صلى الله عليه وسلم بيانا شافيا መሰረታዊ የእምነት ነጥቦች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ግልጽ በሆነ ሁኔታ
ነግረውናል በጣም ምንም አይነት በልብ ላይ ቅሬታ በማያሳድር መልኩ ግልጽ አድርገውታል فليس لأحد أن يحدث فيها شيئا ለአንድም ሰው በሷ ላይ በዚህ ሸሪዓ ላይ በዚህ በመሰረታው የእምነት ነጥብ ላይ አንድም ነገር ሊያመጣ አይገባው ያለው ድል ምንድነው መከተል ብቻ ነው ማለት ነው ويزعم عنه من الدين አምጥቶ አዲስ ነገር አምጥቶ ይሄ ዲን ነው ብሎ ሊሞግት ለማንም አልተፈቀደለትም እጅ ሰጥቶ ቁርአንና ሐዲስን በሰሃባዎች ግንዛቤ መከተል ብቻ ነው ولهذا تمسكوا بهذه الاصول ለዚህ ሲባል አህሉ ሱናዎች በእነዚህ መሰረታዊ ነጥቦች ቀጥ ብለዋል ወይም ደግሞ የሙጥኝ ብለው ይዘዋል وجتنبوا الالفاظ المبتدعه አዳዲስ የሆኑ ፈጠራዎችን ይልከዋል አዳዲስ የሆኑ ፈጠራዎች ማለት ነው አሁን የምንሰማቸው በጣም በሚያሳዝን ሁኔታ ስለ ጣሃራ የማያውቁ ሰዎች ስለ ውዱእ የማያውቁ ሰዎች በጣም የሚገርሙ የኢልመል ከላም የፍልስፍና ቃላቶችን አምጥተው ማለት ነው ሲያነበንቡት ያያለ ስለ ውዱእ አያውቅም ስለ ጣሃራ አያውቅም ነገር ግን ኢልመል ከላም ከዩናኖች ተወስዶ እስልምናን ለማጥፋት የመጡ በአላህ ሲፋ ላይ በአላህ ባህሪ ላይ የሚወሩ ነገሮችን በየገጠሩና በየተለያየ ቦታው ሲወራ ተሰማለ አህሉ ሱነቲ ወልጀማዓ እንደነዚህ አይነት አዳዲስ የሆኑ ቃላቶችን አዳዲስ የሆኑ ፍልስፍናዎችን አይቀበሉም ወልተዘሙ بالالفاظ الشرعيه شرعاዊ በሆኑ ቃላቶች ቀጥ ብለዋል አህሉ ሱናዎች ማለት ነው ولهذا كانوا هم الامتداد الطبيعي الحقيقي للسلف الصالح አህሉ ሱናዎች ለሰለፍ الصالح ለሰሃባዎች ትክክለኛው መንገድ መገለጫ ሆነዋል ነው فاصول الدين عند اهل السنه والجماعه مجمله على النحو التالي የአህሉ ሱነቲ ወልጀማዓ መሰረታዊ የእምነት ነጥቦች ምንድናቸው ከተባለ እንደሚከተለው ይገለጻሉ አለ الأصل الأول ብሎ ከዚህ ከመሰረታዊ የእምነት ነጥቦች አህሉ ሱናዎች መሰረታዊ የእምነት ነጥብ ብለው ተቀብለው ከሄዱባቸው ነጥቦች ውስጥ አንደኛው الإيمان وأركانه الأصل الأول የመጀመሪያው ነጥብ መሰረታዊ ነጥብ በዛ ስር ያለው ምንድነው ከተባለ الإيمان وأركانه ኢማን እዚህ ጋር የተፈለገበት የትኛው ነው ከተባለ ኢማን بمعناه العام ማለት ነው መሰረታዊ የዲን ነጥቦች ማዕና خاص አለው ብለናል ምን ማለት ነው ኢማን ሲባል በምንድነው የሚከወነው አርካኑል ኢማንን ብቻና እንዲሁም ደግሞ ዚያደቱል ኢማን ወንቁሳንህ الاسماء والاحكام የሚባሉ እነዚህ ኢንሻአላህ እንመጣበታለን በዚሁ ኪታብ ላይ አሁን ግን እዚህ ጋር የተፈለገበት አልኢማን ሲባል ኢማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጅብሪል መጥቶ ሲጠይቃቸው የነገሩትን የሆኑ በጣም ብዙ ከልብ ጋር የተገናኙ የእምነት ነጥቦችን የተገለጸበት ኢማን ነው الإيمان وأركانه إن معتقد أهل السنة والجماعة في أصول الإيمان بمسرتاوية إيمان نتبوش لاي يتلخص في التصديق بأركانه الستة بسدستو يا إيمان مسرتوش لاي من هنا للتكعلل على كما أخبر النبي صلى الله عليه وسلم في حديث جبريل تناقروا لنبي محمد قال كنبي محمد قال بعد الرقوية لاي نبي محمد تناقروا أتشو مالتهم لما جاء يسأله عن الإيمان جبريل متو نبي بتيقاتشو غزي فقال صلى الله عليه وسلم من على نبي محمد مرسساتو أن تؤمن بالله وملائكته وكتبه ورسله واليوم الآخر وتؤمن بالقدر خيره وشره بلو مرسساتو النزي مسألتاو يا إيمان مجلجاوچ ናቸው ስለዚህ አንደኛው አስል ነው ማለት ነው አንደኛው አስል እነዚህ መሰረታዊ የኢማን መገለጫዎች ናቸው ማለት ነው الأصل الأول ስንል እነዚህ ስድስቱ የኢማን መገለጫዎች እንደ አንድ መሰረታዊ የኢማን የአቂዳ መሰረት አድርገን ነው የምናየው የአቂዳ መስአል አድርገን እናየዋለን ማለት ነው الأصل الأول የመጀመሪያው አስል በዚህ ውስጥ እነዚህ በስድስቱ መሰረታዊ የእምነት ነጥቦች ወይም ደግሞ የኢማን መገለጫዎች ውስጥ በጣም ብዙ ሙኻለፋዎች ይኖራሉ يعني የአህሉ ሱና ተቃራኒ ከሆኑ አንጃዎች ማለት ነው فالإيمان يقوم على هذه الأركان الستة إيمان በእነዚህ በስድስቱ ማዕዘናቶች ይቆማል فإذا سقط منها ركن لم يكن الإنسان مؤمنا ከእነዚህ ከስድስቱ ውስጥ አንዱ ከወደቀ ወይም ደግሞ አንዱ ካልተሟላ አንድ ሰው ሙስሊም ሊሆን አይችልም በአምስቱ አመነ በአላህ አመነ በመላእክቶች አመነ በመጽሐፉ አመነ ايش واليوم الآخر አመነና በቀዳና ቀደር አላምንም አለ ሙስሊም አይደለም ወይም ደግሞ ሙእሚን አይደለም ወይ በመጨረሻ ቀን ከሞት በኋላ በመነሳት አላምንም አለ ቀብር ውስጥ ባለ ጥያቄ አላምንም አለ በሚዛን አላምንም በመሳሰሉት ነገሮች ይሄ ሰውዬ ምን ሆነ ሙስሊም አይደለም ሙእሚን አይደለም ማለት ነው ኢማን ውስጥ አልገባም ይባላል ወይ በመጽሐፍ አላምንም አለ ወይ ደግሞ በመላእክቶች አላምንም لا አላመንክም ይባላል አንዱ ከጎደለ ሰውየው ምን አይሆንም ሙእሚን አይሆንም ሁሉም መሟላት አለባቸው لم يكن الإيمان مؤمنا لم يكن الإنسان مؤمنا البتة لأنه قد فقد ركنا من أركان الإيمان ምክንያቱም ከኢማን መሰረታዊ ማዕዘናቶች ውስጥ አንዱን ስላጣ ማለት ነው ሁሉም መሟላት አለባቸው
فالإيمان لا يقوم إلا على أركانه الستة التامة እነዚህ ኢማን የሚባለው ነገር ስድስቱም የኢማን መገለጫዎች ሲሟሉ ነው ኢማን የሚባለው ነገር ሊገኝ የሚችለው كما لا يقوم البنيان إلا أركانه المكتملة ወይም ደግሞ إلى على أركانه مكتملة አንድ ቤት ሲሰራ ቤቱ ቀጥ ብሎ መቆም እንደማይችለው ሁሉም ማዕዘናቶች ካልተሟሉ በስተቀር ሁሉም ማዕዘናቶች ከአራቱ ማዕዘናቶች ውስጥ አንደኛው በአንድ በኩል ማዕዘን ሳታረግለት በአንድ በኩል ቋሚ ሳታረግለት በሶስት ቋሚዎች ላይ ብቻ ብታቆሙ ቤቱ ይንጋደዳል አይቆምም ታይብ ሁለቱም ባይኖሩ ሀከላ አራቱም ሲሟሉ ነው ስለዚህ የኢማን መገለጫ ማዕዘናቶች ሁሉም መሟላት አለባቸው ሌላ ለዚህ ሲባል لا يتم الإيمان إلا بأركانه ستة جميعا على الوجه الصحيح الذي دل عليه الكتاب والسنة ስለዚህ ኢማን ሲባል እነዚህ ቁርአንና ሐዲስ ባረጋገጧቸው ስድስቱ ማዕዘናቶች ነው ሊቆም የሚችለው ومن جحد شيئا منها فليس بمؤمن ከነዚህ ውስጥ አንዱን ያስተባበለ ሙእሚን አይደለም وإن ادعى الإيمان وقام ببعض أركان الإسلام በአንዳንዶቹ ወይም ደግሞ የተወሰኑትን ሰርቶ ሌሎችን እምቢ ቢል ይሄ ሰውዬ ሙእሚን አይባልም الركن الأول الإيمان بالله ምክንያቱም ስድስት ናቸው ብለናል ከነዚህ ከስድስቱ ውስጥ የመጀመሪያው ምንድነው الإيمان بالله الإيمان بالله تبارك وتعالى بالله ما من سبال ምንድነው هو التصديق الجازم والإقرار الكامل ቁርጥ ያለ የሆነ ማመን እውነተኛ መሆን ማለት ነው والإقرار الكامل ሙሉ የሆነ ማረጋገጥ والاعتراف التام ሙሉ የሆነ መቀበል ማለት ኢዕትራፍ ማለት በልብህ አምነህ የምትቀበለው ነገር ማለት ነው بوجود الله جل وعلا الله በመኖሩ ማመን ወሩብየቲሂ الله በጌትነቱ ብቸኛ በመሆኑ ማመን ወኡሉህየቲሂ الله በአምላክነቱ ብቸኛ መሆኑን ማመን አይ استحقاقه وحده على العباده ማለት ኡሉህያ ማለት እሱ ብቻውን አምልኮት የተገባው አምላክ መሆኑን መቀበል وبأسمائه وصفاته بالله በስሞቹና በባህሪያቶቹ ማመን أي اتصافه بكل صفات الكمال الله مولو بمونو بحرياتوች የሚገለጽ መሆኑን ونؤوت الجلال ያው ነው صفاتنا نؤوت ማለት ናዕትና صفة አንድ ናቸው ሁለቱም ማለት ነው واطمئنان القلب بذلك اطمئنانا ترى آثار في سلوك العبد من هذا واطمئنان القلب بذلك ልብ በዚህ ላይ መረጋጋቱ اطمئنانا መረጋጋትን ترى آثاره ተጽኖ በሚታይ መልኩ في سلوك العبد بسويه يألت تألت هيوتوس بأسماء الصفات ما من سبال بالله سبحانه وتعالى بأمار سموتنا بحرياتوچو ما من سبال من دنوالن لب للرقاقان الله يا مارو سموتنا بحرياتوچ علو بلن كتكبلن بوحالا النزي يا الله سموتنا بحرياتوچ بألت تألت يا عند باريا انكسك كاسيوس عصراتشو لتاي يقبالان عندما عصراتشو لتاي يقبال مالت الله سبحانه وتعالى سمينو بلنا أرلاني الله ተመልካች ነው الله سبحانه وتعالى አዋቂ ነው ብለናል ይሄ የአላህ ባህሪ ነው የአላህ ስሞችና የአላህ ባህሪያቶች ናቸው ይሄ ነገር በሰውየው የዕለት ተዕለት ህይወት ውስጥ ምን ሊሆን ይገባል ተጽኖ ሊያሳይ ይገባል ማለት ነው በአላህ በአማሩ ስሞችና ባህሪያቶቹ ማመን ሲባል አንድ ሰው አምኗል ከተባለ ልቡ በዚህ ተረጋግቷል ከተባለ ምን መሆን አለበት አለ በአላህ ስሞችና ባህሪያቶች ማመኑ በሰውየው የዕለት ተዕለት ህይወት ውስጥ ፍሬያቸው መታየት አለበት የዚህ ኢማን ፍሬው መታየት አለበት እንዴት ነው ፍሬው መታየት አለበት ማለት አይዋ አንተ ተዋሻለህ አትዋሽም ለምንድን ነው ማትዋሸው ለምንድን ነው ማትዋሸው የኢማኑ ፍሬ የትኛው የምኑ ኢማን የላ ኢላሃ ኢላላህ ገርሞ የሚገርመው ጉድ አይዋ አብዱራሂም አህሰን ናም ምክንያቱም ስለ አስማው ሲፋት ነው የምናወራው ስለ አላህ ባህሪ ነው የምናወራው ከዋሸ ውሸትን አላህ ያውቀዋል አያውቀውም إذن ستواش تستحضر ماذا يا الله بحرين يا الله سمنا بحري ታስብ አለ ማለት ነው በዚህ ላይ ልብህ የተረጋጋ ከሆነ በአላህ ስምና ባህሪ ላይ ያመንክ ከሆንክ ማለት ነው ልብህ በዚህ ላይ ከተረጋጋ ጠማኒና ካገኘህ በዚህ ይሄ የአላህ ባህሪና ስም አንተ ውስጥ ቦታ ካገኘ አትዋሽም አትሰርቅም ምንም ነገር ተደብቀህ የምትሰራው ነገር አይኖርም ማለት ነው ውስጥህና ላይ አንድ አይነት ይሆናል لماذا يا الله سبحانه وتعالى ስምና ባህሪ ባንተ ውስጥ ስላለ ማለት ነው የምትሰራውን ነገር አላህ ያያል ቤት ዘግተህ የምትሰራው ነገር አይኖርም ብርድ ልብስ ለብሰህ ቻት ምንድነው ቻት ወማ አድራከ ማ ቻት ላ ኢላሃ ኢላላህ እንቅልፍ የሚከለክል ማለት ነው አይደል ብርድ ልብስ ለብሰህ ስልክህን ስትጎረጉር ማለት ነው ኢንተርኔት ውስጥ ገብተህ ምን እየሰራህ መሆኑ ማን ያያል አላህ በሲር ነው ያያል የሚለው የአላህ ባህሪ
ምን ያረጋል አንተን ምን ያረጋል ይቆጣጠራል ማለት አሰሩ ባንተ ላይ ይታያል ቱራ አሳሩሁ في سلوك العبد ማለት ይሄ ነው ዛር የአላህ ስምና ባህሪ አንተ ውስጥ ቦታ ካለውና ከሰረጸ አንተን ይጠብቃል ኢዘን አንተ ዛሂርና ባጢና አንድ ሆነ ማለት ነው ስለዚህ በአላህ ባህሪና ስምና ባህሪ ያለህ ኢማን አንተን እውነተኛ ሙስሊም ያደርጋል ስለዚህ በአላህ ስምና ባህሪ ማመን ሲባል ልባችን ኢጥሚናን ሊያገኝ ይገባል ይሄ ጠማአኒና ደግሞ ተጽኖ ባንተ የዕለት ተዕለት እንቅስቃሴ ውስጥ ምን ይሆናል መታየት አለበት መታየት አለ ቢሮ ውስጥ ቁጭ ብለህም ይሁን ሱቅ ውስጥ ቁጭ ብለህም ይሁን አጥዋሽ ቢሮ ውስጥ ሱቅ አራ والله ይሄን ያህል ያመጣሁት ليش سبحان الله الله ያላ الله ይሰማል አጥዋሽ ማለት شفت كيف ቃል ገብተህ የገባውን ነገር አትክድም አማናት ሰው አማና አስቀመጠብህ ማንንም አላየህም አይደል አላስቀመጥክብኝም አላቅም አልሰጥህም አላየሁም አትለው لماذا الله ያያላ በአላህ ስምና ባህሪ አምነሃል ማለት ነው በአላህ ስምና ባህሪ ማመን ማለት እንዲህ አይነት ተጽኖ የሰውየው የዕለት ተዕለት ህይወት ውስጥ እነዚህ በጣም ትንሽ የሆኑ ምሳሌዎች ናቸው በየዕለት ተዕለት ህይወትህ ውስጥ ከማንም ጋር ይሁን ማለት ነው ከህብረተሰቡ ጋር ይሁን ከራስህ ጋር ይሁን ከአላህ ጋር ይሁን ከጓደኛህ ጋር ይሁን ከጎረቤትህ ጋር ይሁን ከሥራ ባልደረባህ ጋር ይሁን ከሐላፊህ ጋር ይሁን ወይ ደግሞ አንተ ሐላፊ ከሆንክላቸው ሰዎች ጋር ከማንም ጋር ባለህ እንቅስቃሴ ውስጥ የአላህ ስምና ባህሪ ምን ያደርጋል ሙራቀባ ያደርጋል ማለት ነው ይቆጣጠራል አይብ ስለዚህ ምንድነው ለዚህ ነው ምን ይላሉ ሙስሊም ብሎ ማለት እውነተኛ ራሱን መሆን ማለት ነው ይላል ሙስሊም መሆን ማለት ምን ማለት ነው እውነተኛ ራስን መሆን ማለት ነው በጣም ደስ የሚል ቃል እኮ አማርኛ ስለሆነ አይጣፍጥም እንጂ አላሁ ሙስተዓን ራስን መሆን ማለት በጣም ከባድ እኮ ነው ይሄ ቃል ገብቷችኋል እውነተኛ ራስን መሆን እውነተኛ ራስን ሆንክ ሙስሊም ማለት እውነተኛ ራሱን ነው የሚሆነው خلاص ምን አይሆንም ذو وجهين አይደለም ሁለት አይነት ወጅህ የለውም ማለት ነው لماذا لانه يؤمن بالله والله ያምናል በጌትነቱ በአምላክነቱና በስሞቹና በባህሪው ያምናል ማንንም አይቆጣጠረው ራሱን በራሱ ይቆጣጠራል ማን ስላለበት በድብቅ ካሜራ አላሁ አክበር እንተብህ በድብቅ ካሜራ ስር ነው ያለው በድብቅ ካሜራ ሙራቀባ ላይ ነው ያለው ስለዚህ ተጠንቀቅ 24 ሰዓት አላህ Subhanahu Wa Ta'ala ያያል አላህ ይሰማሃል አላህ Subhanahu Wa Ta'ala ሁኔታን ያውቃልና በሱ እይታ ውስጥ ነው ያለው ከማንም በላይ ማንን ልታፍር ይገባል አላህን ልታፍር ይገባል ሰዎች እንዳይሰሙ ብለህ የምታወራው ነገር አላህ እንደሚሰማው ካወቅ ምን ያዛለ ሰዎች እንዳያዩ ብለህ የምትሰራው ነገር አላህ እንደሚያይ ካወቅ እውነተኛ ራስህን ሆንክ ማለት ነው አንድ ሰው ሁሌም ምን ያደርግ ትሬኒንግ እናደርግ ትሬኒንግ ልምምድ ማለት ነው ምን ለመሆን እውነተኛ ራሳችንን ለመሆን ሁሌም ልምምድ ማድረግ ይተበቅብናል ማለት ነው ተሽዑር በነፍስክ ማንንም አይቆጣጠርም ራስህ በራስህ ተቆጣጠር ምንም ችግር የለም ራስህን በራስህ ተቆጣጠርና በየዕለት ተዕለት ህይወትህ ውስጥ አንተ እውነተኛ ራስህን ሆነሃል ወይስ አልሆንክም እውነተኛ ራስህን መሆን ማለት ነው ራስህን በራስህ ሙራቀባ ማድረግ ማለት ነው ራስህን በራስህ መቆጣጠር የሚያይህ አምላክ አለ የሚሰማህ አምላክ አለ የሚያውቅብህ አምላክ ስላለ እውነተኛ ራስህን ትሆናለህ ይሄ ከሆንክ ማሻአላህ ሁሌም ውዱእ አድርገሃል ማለት ነው ሁሌም ውዱእ አድርገሃል ውሃ በላይ ላይ ባይፈስም ያ ሰላም ግን በሱ መተመስገድ አይቻልም እሺ አላሁ አክበር نعم طيب من علم ترى آثاره في سلوك العبد والتزام أوامره سبحانه وتعالى واجتناب نواهيه الله يعززه النجر يمت يملو مسراتنا يكلكله النجر مكلكل والإيمان بالله تعالى وهو أساس العقيدة الإسلامية ولبها بالله ما من مالت يا إسلامنا عقيدة مسرته خلاص يا أخي أنت بالله لا يالله أمنت تستهكله مالت إسلامنا تستهكله مالت إسلامنا نسون إسلامنا طاهر ونوال مالت ما شاء اكتمل الإيمان بالله ما منه ملء أمرك فهو الأصل السنة وسرته وكل أركان العقيدة مضافة إليه وتابعة له كذي ولا يمتوا أركان الإيمان من لا تشوفها مولو كل مريد يمتوا كتوالا وده ذنياو أصل متعلو الإيمان بالله ودميله والله ما من يميله ونقر إهنياو يهتك على يشريعه لبونه نسرته أساسه مالته إيه نقر كتستهكر ليلا ونقر بمولو بدعام كلال فالإيمان بالله تعالى يتضمن الإيمان بوحدانيته واستحقاقه للعبادة بالله ما من مالت الله بيتشن يملك مهوننا أملكوت بمولو لسو ميقبا مهونون بوستو أزلوال وبأسمائه وصفاته بسموتنا بوهرياتوچو ولأن وجوده جل وعلا من المسلمات التي لا شك فيه ولا ريب الله منورو بان نمسو من يرغو أستبابلو حتى إنكار أرغو على ميبالوت أن فرعون راسو مكابرة يادرغو
ከራሳቸው ጋር እየተጋጩ ማለት ነው ከራሳቸው ጋር ውስጡ ውሸትም ነው እያለው ነው ግን በግብዝነት አላህ የለም እኔ ነኝ አላህ ይላል አይብ እኔ ነኝ አና ረብኩሙል አዕላ ምንድነው ያለው ማ አዕለሙ ለኩም ሚን ኢላሂን ገይሪ ከኔ ውጪ ሌላ ለእናንተ ምን አምላክ አላችሁ እኔ አምላክ ነኝ ያለ እኔ ሱብሃንአላህ العظيم በውስጡ ግን ራሱን በራሱ ይጋጫል ከራሱ ጋር ማለት ወስተየቀነተha ምንድነው የሚለው ወጃዱ ቢሃ ወስተየቀነተha አንፉሱሁም ظلما وعلوا ልባቸው ያወቀው ግን ምን አደረጉ አስተባበሉ እሱ ውሸታም መሆኑ እኮ ልቡ ያውቀዋል ፍርዓውን ጌታ እንዳልሆነ في قرار نفسي يعترف እንዳልሆነ እኮ ያውቃል ሴሎቹ ይነግሩታል ራሱን በራሱ ከራሱ ጋር ይጋጫል ማለት ዳዕዋ ሲያደርግ ከራሱ ጋር አንተ ውሸታም ራሱ ውስጡ ይለዋል ግን ይሄኛው ሸይጣናዊ ስሜቱ ያሸንፈውና ምን ይላል ጦንቻውን አፈርጥሞ አላህ የለም ይላል ሱብሃንአላህ العظيم وفي قرار نفسه يعرف ان الله خالقه نعم وإلا ግን አላህ በመኖሩ ማንንም ሰው አይከድበትም ወይም ምንም ጥርጣሬ የለውም ሁሉም ካነው ሙሰለማት ተብሎ የሚታወቅ ነጥብ ነው የሚለው من المسلمات التي لا شك فيها ولا ريب وقد دل عليه الفطرة والعقل والشرع والحس الله منوره فطرة ማለት ተፈጥሮ ራሱ ይሄ አንዳንዱ ሰው ተፈጥሮ አላህ መኖሩን እንዲያምን አድርጎ ነው አላህ ሲፈጥረው አንድ ሰው አላህ መኖሩን እንዲያምን አድርጎ ነው የፈጠረው ማለት ነው አፈጣጠሩ ራሱ አላህ መኖሩን እንዲቀበል ያደርገዋል والعقل عقل ደግሞ እንዴት عقل አላህ መኖሩን ያረጋግጣል ስንል ምን ማለት ነው ማንኛውም የተገኘ ነገር ሁሉ ምን ያስፈልገዋል لأن كل موجود يحتاج إلى ماذا إلى موجب የተገኘ ነገር ሁሉ አስገኝ ያለው የተከሰተ ነገር ሁሉ የሚያስከስተው አካል አለ አንድ መርፌ ዝም ብሎ የተገኘው ብትል ማን ያምናል ما يمكن ابدا መርፌ ቁልፍ ወላ ማንኛውም ነገር ያ ነገር የሰራው አካል አለ ማለት ነው ይሄን የሚያክል ግዙፍ ፍጥረት ዓለም ዝም ብሎ የተገኘው ማለት ما يمكن ابدا አይደለም ስለዚህ አቅል ማንኛውም የተገኘ ነገር ሁሉ አስገኝ እንዳለው ያረጋግጣል ማለት ነው አቅል ያቀዋል ይሄ በምንም ተአምር ሙላንተ ይሄ መኪና ራሱ ነው የወጣው አስፋልት ላይ የምታያቸው መኪኖች በሙሉ ማሻአላህ ምንም ማንም ፋብሪካ ምናምን አያስፈልገውም በራሱ ጊዜ በቅሎ ነው እንደዚህ እየሄዱ ያሉት ምንም ውስጡ ምን የለው ሹፌር አያስፈልገው ራሱ ነው እየነዳ ኢሻራ ላይ ሲመጣ ራሱ እየቆመ ማለት ኢሻራ ማለት መብራት ካሲየት ራሱ ይቆማል ትራፊክ ቁም ሲለው ይቆማል ምኑ መኪና ከዛ የሆነ ቦታ ላይ ይቆምና ሰዎች ይጭናል አሁንም ደግሞ የሆነ ቦታ ላይ ያወርዳል ሰዎች ምን የለውም በውስጡ ሹፌር የለውም ማቆል لا اله الا الله አቅል ይቀበለዋል እንዴ ታዲያን ግዙፍ ፍጥረት ዓለም የሚሾፍረው ሹፌር የለም ማለት ነው ይላል ይቀበላል ሱብሃንአላህ العظيم ሱብሃንአላህ አጂብ እቺ ትንሽ መኪና ሹፌር ያለ ሹፌር አትሄድም ማለት እስቲባክ ያደረገ አቅል ማለት ነው አእምሮ የማይቀበለው ከሆነ ይሄማ አላምንህም ብለህ ውድቅ የምታረክ ከሆነ لا اله الا الله ይሄ ግዙፍ ፍጥረት ዓለም መላእክታው ጂኑ ሰው ዘር ምን ይሁሉ ነገር ያዘ ፍጥረት ዓለም በዚህ መልኩ ሳይዛነፍ ሚዛኑን ጠብቆ እንዲመሽ እንዲነጋ የሚያደርግ ስርዓቱ ሳይበላሽ በዚህ አስደናቂ በሆነ ሁኔታ ክንውኑ እንዲፈጸም የሚያደርገው በራሱ ጊዜ ነው ማለት አይታሰብም ስለዚህ አቅል አላህ መኖሩን ያረጋግጣል ማለት ይሄ ነው والشرع والحس حس ማለት ምንድነው የስሜት ህዋሳቶቻችን የምናያቸው ነገሮች የምትዳስሰው ነገር አላህ መኖሩን ምን ያደርግልሃል ያመለክታል الشرع ደግሞ الكتاب والسنه ማለት ነው ይሄ ተቆጥሮ አያልቅም ስፍር ቁጥር የለው ومن الايمان بالله تبارك وتعالى بالله كماما ጨምርት ነው አለ الايمان بوحدانيته والوهيته واسماءه وصفاته وذلك بالاقرار بانواع التوحيد الثلاثه በሶስቱ የተውሂድ ክፍሎች በማመን واعتقادها እነዚህን ነገሮች በልብ መቀበል انواع التوحيد الثلاثه ሶስቱ የተውሂድ ክፍሎች ሲባል استقراء ይባላል ይሄ ተውሂድ በሶስት ይከፈላል ማለት ምንድነው استقراء ምናልባት አንዳንድ ሰዎች ላላላ ይሄ ራሱ ቢድዓ ነው ይላል አንተኛን ቢድዓ እያራችሁ አዛ ታረጉናላችሁ እናንተ ግን ተውሂድ በሶስት ይከፈላል ትላላችሁ ጠይብ አኺ ተውሂድ በሶስት ይከፈላል ማለት አታህ በሶስት ይከፈላል ብለን ዝክር እናደርጋለን ተውሂድ በሶስት ይከፈላል ተውሂድ በሶስት ይከፈላል ላላላ ይሄ ኢባዳ ነው እንዴ ይሄ شفت سبحان الله العظيم استقراء ይባላል ይግልጽ አለ ይሄ እኮ እኛ በዚህ ዝክር እናደርግበትም لا اله الا الله እንደምንለው ወይ ደግሞ لا نتعبد الله سبحانه وتعالى بتقسيم التوحيد الى ثلاثه اقسام ነው በሚል ቃል ማለት ነው ግን እነዚያ በውስጡ በያዛቸው መልእክቶች ነው አላህን የምናመልከው እኛ ግልጽ አይደል እንዴ ስለዚህ ይሄ እንዴ ያ اخي استقراء ማለት ቁርአንና ሐዲስ ላይ ዑለማዎች ተተቡ አድርገው ስለ አላህ በቁርአን ላይ የመጡ ነገሮች በሐዲስ ላይ የተነገሩ ነገሮች ከነዚህ ከሶስቱ አይወጡም በሚል
አላህ በጌትነቱ ብቸኛ ነው አላህ በአምላክነቱ ብቸኛ ነው አላህ በአማሩ ስሞቹና በባህሪያቶቹ ብቸኛ ነው ስለነዚህ ነገሮች ነው በንሱሱል ወህይን የምናገኘው ማለት ነው طيب እንዴት በተለያዩ የቁርአን አንቀጾች ላይ ታገኘዋለህ ይሄ ማፊሽ ካል ነገር ተውሂድ በሶስት ይከፈላል የሚል የቁርአን አንቀጽ የለም ወይ ደግሞ ተውሂድ በሶስት ይከፈላል የሚል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ የለም ነገር ግን ንሱሱል ወህይን ምን ተውሂድ ከዚህ ከሶስቱ ክፍሎች እንደማይወጡ ያረጋግጣሉ ማለት በውስጡ ምን ተጨምቆ የወጣ ነው ማለት ነው የተለያዩ አህካሞች ተጨምቆ እንደሚወጡት ሁሉ نعم واعتقادها ما منهن والعمل بها وهذه الانواع هي النسوستو يتوحيد كفلوچ منلاچو توحيد الربوبيه وتوحيد الالوهيه وتوحيد الاسماء والصفات طيب توحيد الربوبيه عندنا توحيد الربوبيه سنل من معناتاችን ነው معناه አይ توحيد الربوبيه ሲባል معناه ምንድነው ከተባለ እኛ ችግር የለም توحيد الربوبيه አትበለው ግን በውስጡ ያዘውን መልእክት እመንበት ነው ምንለ ግልጽ አለ توحيد الربوبيه አትበልሽ ይሄን ስሙን ጥላው ነገር ግን በውስጡ ያለው መልእክት ተቀበል በውስጡ ያለው መልእክት ተቀብሎ በዚህ ካመነ ማይንደና ይሽካል ችግር የለም معناه ምንድነው ከተባለ معناه الاعتقاد الجازم والاقرار التام بلا يقرر على ايمان مانن بان الله تعالى وحده رب كل شيء ومليكه ይሄ ነው توحيد الربوبيه ማለት الله سبحانه وتعالى የዓለማቱ ብቸኛ ባለቤት ነው ብሎ ማመን ማለት ነው የዓለማቱ ብቸኛ አምላክ ብቸኛው ባለቤት ነው አላህ በዚህ ላይ ምን የለውም አጋር የለውም አላህ Subhanahu Wa Ta'ala لا شريك له በዚህ ላይ አጋር የለውም وهو الخالق الله በመፍጠር ብቸኛ ነው ብለህ ታምናለህ ማለት ነው وهو مدبر العالم ومدبر العالم ማለት የሚያስተናብረው ይሄን ፍጥረተ ዓለም አንዲ ነገ የሚያደርገው ማን ነው አላህ አንዲ መሽ የሚያደርገው ማን ነው አላህ ይሄን ፍጥረተ ዓለም ስርዓቱን ጠብቆ እንዲሄድ የሚያደርገው ምንድነው አላህ Subhanahu Wa Ta'ala አላህ ኒዛሙ እንዲበላሽ ያደረገከን ማንንም ኒዛሙ ባለበት እንዲቆይ ማድረግ አይችልም ይጻለ እንዴ የቂያማ ቀን አላህ ይሄ ፍጥረተ ዓለም ስርዓቱ እንዲበላሽ ያደርገዋል ይጻለ يوم نطي السماء كطي سجل للكتب لك ሰማይን እንተቀልለዋለን አለ አላህ Subhanahu Wa Ta'ala ወረቀት እንደምትተቀልለው ሁሉ طيب وما قدر الله حق قدره والارض جميعا قبضته بيمينه والسماوات مطويات والارض قد جميعا قبضته وما قدر الله حق قدره هذا والارض جميعا قبضته يوم القيامه احسنت نعم يوم القيامه والسماوات مطويات بيمينه الله سبحانه وتعالى ምድር ባጠቃላይ የቂያማ ቀን በጭብጡ ውስጥ ነች አለው والسماوات مطويات بيمينه ሰማይ እንዳለ በቀኙ ይተቀልለዋል አለ አላህ Subhanahu Wa Ta'ala اذا الله ይሄ የሱ ስልጣን ያ አላህ Subhanahu Wa Ta'ala ምንድነው ስልጣን በዚህ ላይ የሚጋራው የለም አላህ ብቸኛ ነው ብለህ ታምናለህ ማለት ነው ومدبر العالم والمتصرف فيه والقادر عليه ቻዩ እሱ ነው የፈለገውን ያሻውን ለመስራት የሚችል የሆነ አምላክ ነው አንሁ خالق العباد ፍጡራኖችን ፈጣሪው አላህ ነው በመፍጠር ብቸኛ ነው ወራዚቁሁም ሲሳይ የሚሰጣቸው ማን ነው አላህ አንተ ምንም ነገር ብላ የፈለከው ነገር ሆቴል ሄደህ ምን ትበላለህ አሩስቶን ብላ ከፈለክ ደግሞ ኬክም ብላ ከፈለክ ደግሞ ምን ክትፎ ብላ ከፈለክ ደግሞ አራኔ አይመቸኝም ይሄ ሰላጣ ነው ብላው የፈለከው ነገር ብላ የምትበላው ነገር ማን ይፈጠራልህ አላህ Subhanahu Wa Ta'ala ይስም ታየው አላህ Subhanahu Wa Ta'ala በውሃ ህያው ያደረገው ነገር ነው ከሰማይ ዝናብ አውርዶ ከምድር አብቅሎ ባሮቹን ይመግባል አላህ إذن الله ባሮቹን የሚመግብ የሆነ ጌታ ነው ማንንም የዓለም አፈንጋጮች በሙሉ ቢሰበሰቡ አንድ ፍሬ ገብስ ወይ ደግሞ አንድ ፍሬ ምን ስንዴ ማብቀል ይችላሉ እንዴ ይችላሉ ሱብሃንአላህ አላህ ከላ አይችሉ ወራዚቁሁም ወሙህይይሂም ወሙሚቱሁም አላህ ያው የሚያደርጋቸው እሱ ነው የሚገላቸው እሱ ነው ማለት ነው ይሄ ምንድነው ተውሂድ ሩቡብያ የምንለው ማለት አላህ በጌትነቱ ብቸኛ ነው ስንል በእነዚህ ነጥቦች ላ ሙአቂበ ለሁክሚሂ አላህ Subhanahu Wa Ta'ala ፍርዱን ታሊቅ የሚያደርግበት የለም ማለት ነው ታሊቅ የሚያደርግበት የለም طيب ይሄ ትክክል አይደለም ብሎ አስተያየት የሚሰጥበት የለም በአላህ ሁክም ላይ ማለት ነው በአላህ ተግባር ላይ ወይ ደግሞ እንዲቆም ይሄ መፈጸም የለበትም የሚል የለም ማሻአላህ ካን ወማ ለም ይሻ ለም ይኩን አላህ የሻው ነገር ይሆናል አላህ ያልፈለገው ነገር ደግሞ አይሆንም ሁሉ ነገር በሱ መሺአ ነው የሚሆነው وكل من في السماوات والارض عبد له وفي قبضته وتحت قهره በሰማይና በምድር ያለ ነገር በሙሉ የአላህ ምንድነው ባሪያ በሱ ጭብጥ ስር ነው ያለው በአላህ Subhanahu Wa Ta'ala በሱ ስልጣን ስር ነው ያለው
سبحانه وتعالى والإيمان بقضاء الله وقدره إيه الإيمان بالقضاء والقدر بمن استكتتال الإيمان بالربوبية الإيمان بالربوبية استكتتال مالتنا طيب وبوحدانيته في ذاته الله بذاته بتشنيا مهون ما من وخلاصته يزي ما اتقال يوم عندنا كتب على توحيد الله تعالى بأفعاله الله بتكبارو بتشنيا نو بلو مامن الله بمسراچو سراዎቹ ብቸኛ ነው አጋር የለውም ብሎ ማመን ምን ይባላል توحيد ربوبية ይባላል وقد قامت الأدلة الشرعية على وجوب الإيمان بربوبية الله سبحانه وتعالى የቁርአንና የሐዲስ መረጃዎች አላህ ብቸኛ በመሆኑ በመፍጠሩ ብቸኛ በመሆኑ በጌትነቱ ብቸኛ በመሆኑ በአምላክ በተግባሩ ብቸኛ በመሆኑ እንድናምን ያስገድዱናል አለ ከነዚህ መረጃዎች ውስጥ ከቀውሊሂ ተዓላ አልሐምዱሊላሂ ረቢል ዓለሚን አልሐምዱሊላሂ ረቢል ዓለሚን አይ አልሙተሰሪፉ ፊህ ማለት ነው ምስጋና ይገባው ለዓለማት ጌታ ማለት የዓለማት ጌታ ማለት ምንድነው ይሄን ፍጥረተ ዓለም በሙሉ የሚያስተናብር ማለት ነው ብቸኛው አምላክ وقوله تعالى ألا له الخلق والأمر مفترم معززم يسونه لله تبارك الله رب العالمين الله سبحانه وتعالى تقدس لاك يعلمات جيتا وقوله تعالى إن الله هو الرزاق ذو القوة المتين الله سنو سيساي ساتشو يبرتو هاي البالت بيتي هنا جيتا الله كسوتشي لا يلم وقوله تعالى قل من بيده ملكوت كل شيء بلا يا محمد صلى الله عليه وسلم يقول ነገር ግዛት በእጁ የሆነው ማን ነው ብለህ በላቸው የሁሉ ነገር ግዛት ባለቤት ማን ነው አላህ ሁሉ ነገር የሱ ነው በሱ ተሰሩፍና በሱ መልክ ውስጥ ነው ያለው هذا النوع من التوحيد የዚህ አይነቱ ተውሂድ አይ ተውሂድ ሩቡቢያ ማለት ነው አቀረቢ ኩፋር ቁረይሽ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲላኩ መልእክተኛ ሆነው ሲመጡ የነበሩት ህዝቦች ተቀበለውታል አላስተባበሉ በዚያ አንነበረም ጥሉ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም የነበረው ጭቅጭቅ በዚያ አንነበረም ሰሃባዎች ያው ሁሉ መከራና ስቃያዩት በዚህ ጉዳይ ላይ አይደለም አላህ ነው የሚያነጋው ማፊሽካል አላህ ነው የሚያመሸው እሺ ችግር የለም ሕያው የሚያደርገው አላህ ነው አዎ የሚገለው አላህ ነው አዎ የሚቀሰቅሰው አላህ ነው አዎ ከሰማይ ዝናብ አውርዶ ከምድር አዝርት የሚያበቅለው አላህ ነው አዎ ለባሮቹ ሲሳይ የሚሰጠው አላህ ነው አዎ ኢንካር አላደረጉ ሙሽሪኩል አረብ لا لانهم يعترفون بذلك ይሄን ነገር ይቀበላሉ ችግራቸው ይሄ አልነበረም ችግራቸው ሌላ ነው ማለት ነው በአምልኮት ጉዳይ ላይ ይሄኛው ምንም አይነት ጭቅጭቅ አላስነሳም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ በሳቸውና በህዝቦቻቸው ላይ ብቻ ሳይሆን በአጠቃላይ ነብያቶች ከህዝቦቻቸው ጋር በነበረው ጉዳይ ላይ አላህ የፍጥረት ዓለሙ ባለቤት በመሆኑ ጉዳይ ላይ ምንም አልነበረም ምንም አይነት ጭቅጭቅ አልነበረም እና ታዲያ ዛሬኛ መጥተን ለሙስሊሙ ህብረተሰብ ለሙስሊሙ ማለት እነዚህ ሙሽሪኩል አረብ ያመኑበትና የተቀበሉት እነርሱ እውነት ነው ብሎ ያረጋገጡትን ነገር መጥተህ ዛሬ እጅን አጣምረህ ቆመህ ሙስሊሞች ፊት ለፊት መስጂድ ላይ ሰማይን የፈጠረው አላህ ነው ማለት ነው ምድርን የፈጠረው አላህ ነው ማለት ነው የሚያነጋው አላህ ነው ማለት ነው የሚያመሸው አላህ ነው ማለት ነው አይናችንን የሰጠን አላህ ነው ማለት ነው እግራችንን የሰጠን አላህ ነው ማለት ነው ጥርሳችንን የሰጠን አላህ ነው ማለት ነው ከእንቅልፋችን የቀሰቀሰን አላህ ነው ማለት ነው لا حول ولا قوه الا بالله ወደ መስጂድ የምንመጣበት እግር የፈጠረልን አላህ ነው ማለት ነው هذا الكلام فاضي يا اخي مسلم اي مشرك العرب هنا الاستبابل مشرك العرب ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ ሆነው ሲመጡ የነበሩ እነዚያ የእስላም ጠላቶች ይህን ነገር አላስተባበሉ አንተ መስጂድ ላይ መጥተህ ቆመ ሱብሃንአላህ አላህ ያነጋው አላህ ነው ማን አነጋለ ወደ ከኒሳ የሚሄድ አንድ ነሳራ ወደ ከኒሳ የሚሄድ ማለት ጠዋት ሄደ ማን የፈጠረ ብትለው ምን ይላል አንድዬ ይላል ከኒሳ የሚሄድ ወደ ቤተ ክርስቲያን የሚሄድ አንድ ክርስቲያን እሁድ ቀን ነጠላ ተከናንቦ ወደ ቤተ ክርስቲያን ሲሄድ ማን የፈጠረ ብትለው ምን ይላል አንድዬ ነው የሚለው አንድዬ አይነን ማን የፈጠረልህ እሱ እጅን ማን የሰጠን እሱ ጥርስን ማን የሰጠን እሱ ይላል ሱብሃንአላህ ይላል አሁን ወዴት ነው የምትሄደው ቢልህ ወደ ሚካኤል ወይም ወደ ማርያም ወደ ለማዳ ለምን እኔ ወንጀለኛ ስለሆንኩኝ ወደ እሱ ሊያቃርቡኝ ነው የሚሄደው ይላል ሱብሃንአላህ ይላል اذا هؤلاء لم ينكروا ماذا ربوبيه الله سبحانه وتعالى ነሳራዎች የተቀበሉትና ያመኑበትን ነገር ዛሬ አንተ መጥተህ መስጂድ ላይ ቆመህ አንዳንድ ሰዎች ይሄንን እንዴት ነው ምን እንደሚሉ ታውቃላችሁ ተህሲሉል ሐሲል ይባላል ተህሲሉል ሐሲል ማለት ያለህን ነገር አላህ ብለህ ለሰው መንገር ማለት አንድ መኪና ያለ አንተ እኮ መኪና አለህ ማለት ነው ታዲያ ምን ይሁን ቁልፉ እኔ ጋር ነው አዎ አለ አንተ አሁን መጥተህ ትነግረኛለህ አንተ እኮ በብሎኬት የተሰራ አጥር የብረት በር ያለው ቤት አለ ማለት ነው ይላል ሱብሃንአላህ ናስ ወይ ደግሞ
አንዱ አራት ልጆች አሉት አብደላ መሐመድ አህመድ አብዱራህማን የሚባል ከዛ ይመጣና አንደኛው ይለው አንተ አብደላ የሚባል ልጅ አለ ማለት ነው ይላል መሐመድ የሚባል ልጅ አለ ማለት ነው አብዱራህማን የሚባል ልጅ አለ ማለት ነው لا حول ولا قوه الا بالله ايش هذا الكلام يا اخي طيب ምንድነው አዎ አለ የኔ ልጆች ናቸው እኮ የኔ ልጆች ምንድነው የፈለክበት ከዚህ ሱብሃንአላህ العظيم እኔ ልጆች አይደሉም አልኩኝ እንዴ ልጆች የኔ ልጆች ናቸው አንተ ልጆች አሉ ብለህ መተለኔ ትነግረኛለህ ስለዚህ ዛሬ መስጊድ ላይ ቆሞ ለሙስሊሞች ሰማይን የፈጠረው አላህ ነው ማለት ምድርን የፈጠረው አላህ ነው ማለት የሚያመሸው አላህ ነው የሚያነጋው አላህ ነው የሚያበላው የሚያጠጣው አላህ ነው ማለት ልጆች እነከለ ያንተ ልጆች ናቸው ብሎ እንደመናገር ነው ይላል ምክንያቱም ይሄ ነገር ነሳራዎችም አልካዱበትም ይሄ አይደለም ዛሬ ሙስሊሞች የሚያስፈልጋቸው በዚህማ ለምን መስጂድ መጣ መጀመሪያው ይሄን ሳይቀበል ምን ሊሰራ መስጂድ ይመጣል በዚህ አምኖ እኮ ነው የመጣው እሱ የተሸወደበት ነገር አለ እሱን አስተምረው ምን አምልኮትን ለአላህ ማድረግ ለዚህ ይሄኛው ነጥብ ሙሽሪኩ العربም ተቀበለውታል አለ طيب واكثر اصحاب الملل والديانات አብዛኛዎች የአብዛኛው እምነት ባልተቤቶችም ይሄንን ነገር ያረጋግጣሉ በዚህ ላይ ምን ይላቸውም አይከራከሩም والمشركون القدامى الذين بعث الله اليهم الرسل ከዛ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ መልእክተኛ የተላከባቸው ሙሽሪኮችም ይሄን ነገር ይቀበሉ ነበር فكلهم يعتقدون ሁሉም ያምናሉ በልባቸው ان خالق العالم ورازقه هو الله وحده ይሄን ፍጥረት ዓለም የፈጠረውና ባሮችን ሲሳይ የሚሰጠው አላህ መሆኑን ይቀበላል ያምኑ ነበር قال الله تبارك وتعالى عنهم ስለነሱ አላህ ሲናገር ምን ይላል ወለኢን ሰአልተሁም من خلق السماوات والارض ليقولن الله ብትጠይቃቸው ኖሮ ሰማይና ምድርን ማን የፈጠረው ብለህ ብትጠይቃቸው ማን ነው ይሉሃል አላቸው አላህ ነው ይሉሃል ለማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሙሽሪኩ العرب ለአቡ ለሃብ ለአቡ ጃህል ብትጠይቃቸው አላህ ነው ይሉሃል አላህ ነው ይሉሃል طيب قل الحمد لله ምስጋና ለዓለማት ጌታ ይሁን በላቸው بل اكثرهم لا يعلمون አብዛኛዎቹ ግን አያውቁ መመስገን ያለበት አላህ መሆኑን ምስጋናው በተግባር ነው የሚገለጸው በአምልኮት ማለት ነው አያውቁም አለ አላህ وقال تعالى قل بلا በላቸው من يرزقكم من السماء والارض ከሰማይ ዝናብ አውርዶ ከምድር አዝርት አብቅሎ የሚመግባችሁ ማን ነው ብለህ በላቸው ያ መሐመድ ነው የሚለው አላህ ለማን ነው ይሄ ጥያቄ የሚቀርበው ለማን ይወጀሁ للمشرك ለሙሽሪኮች እኮ ነው ይሄ ጥያቄ አቀርብላቸው የሚላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቀርብላቸው ይሄን ጥያቄ ምን ይሉሃል አመን يملك السماء والابصار መስሚያህን የፈጠረልህ ማን ነው መስሚያ የሰጠህ ማን ነው ብለህ በለው መመልከቻህን የሰጠህ ማን ነው ብለህ በላቸው ምን ይላሉ አለ ومن يخرج الحي من الميت ከህያው ከሙታን ይሆኑ ከሙታን ህያው የሚያወጣ طيب ማን ነው ብለህ በላቸው ويخرج الميت من الحي መይት የሆነ ደግሞ ሙት ነገር ከህያው የሚያወጣው ማን ነው ብለህ በላቸው አለ ምን ይላሉ ومن يدبر الامر ማን ነው ነገሩን ሁሉ የሚያስተናብረው ማን ነው ብለህ በላቸው የሚያነጋው የሚያመሸው ስርዓቱን ጠብቆ ሁሉ ነገር እንዲሄድ የሚያደርገው ማን ነው ብለህ በላቸው አለ فسيقولون الله ነው ይሉሃል بتفاصيل الامور እነዚህ ዝርዝር ነገሮችን በሙሉ አላህ ነው ብለው ይቀበላሉ አለ አላህ Subhanahu Wa Ta'ala ما ذلك لم يسلم ሙስሊም አልሆኑ ይሄን ሁሉ ከማረጋገጣቸው ጋር በዚህ ሁሉ ከማመናቸው ጋር ሙስሊም አልሆኑ فقل افلا تتقون ታዲያ አላህን አትፈሩም እንዴ ሱብሃንአላህ አላህ Subhanahu Wa Ta'ala ያነጋ ያመሸ ህያው የሆነን ያወጣ ከሙታን ከህያው ደግሞ ሙት የሆነ ነገር ያወጣ ሰማይና ምድርን ፈጥቶ ከሰማይ ዝናብ አውርዶ አዝርት ያበቀለ ሌላ ታመልካላችሁ እንዴ የዚህን ምስጋና ለሌላ ተሰጡታላችሁ አላህን አትጠነቀቁም እንዴ አላህን አትፈሩም ይበላቸው አላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም وقال تعالى قل لمن الارض ومن فيها ان كنتم تعلمون ምድር የማን ነች በምድር ላይ ያለው ነገር የማን ነው ብለህ ጠይቃቸው አላቸው سيقولون لله لا الله ነው ይሉሃል አላቸው سبحان الله مشرك العرب قل افلا تذكرون ታዲያ አትገሰጹም እንዴ አታውቁም እንዴ ሌላ ታመልካላችሁ ምድር የአላህ ከሆነ በምድር ላይ ያለው ነገር ሁሉ የአላህ ከሆነ ታዲያ እንዴት ከአላህ ውጪ ሌላ ነገር ታመልካላችሁ قل من رب السماوات السبع ورب العرش العظيم የሰባቱ ምድር የትልቁ አርሽ ባለቤት ማን ነው ብለህ በላቸው سيقولون من لله الله ነው ይላሉ فقل افلا تتقون ታዲያ አላህን አትጠነቀቁም እንዴ አላህን አትፈሩም እሱን ትታችሁ ሌላ ስታመልኩ በሱ ግዛት ላይ የኖራችሁ አላህ Subhanahu Wa Ta'ala ከሰማይ ዝናብ አውርዶ ሲሳይ እየሰጣችሁ ከሱ ውጪ ሌላ ስታመልኩ አላህን አትፈሩም እንዴ ብለህ በላቸው ያ መሐመድ ነው ይላቸው قل من بيده ملكوت كل شيء የነገሩ ሁሉ ባለቤት ማን ነው ብለህ በላቸው የሁሉ ነገር የግዛቱ ሁሉ ባለቤት ማን ነው ብለህ በላቸው وهو يجير ولا يجار عليه
እሱ የሚጠብቅ ሲሆን እሱ ከለላ የሚሰጥ ሲሆን በእሱ ላይ የማይጠበቅበት ሲሆን በእሱ ላይ ከለላ የማይሰጥበት ሲሆን ምን ማለት ነው? ወሁ ዩጂሩ ወላ ዩጃሩ አለይ አንድ ሰው ሸሽቶ በአላህ ላይ ከገባ ምን ይደርስበታል? ምንም ነገር አይደርስበትም። አላህ ከጠበቀህ ጠበቀህ ነው خلاص። አላህ ከለላ ከሰጠህ ሰጠህ ነው። ምንም ሊደርስብህ አይችልም። ነገር ግን ከአላህ ያመለጠን ሰው በአላህ ላይ ያመፀን ሰው አላህ አንተ ልትጠብቀው ትችላለህ? እሱ የሚጠብቅ የማይጠበቅበት ማለት ነው። እሱ ከለላ የሚሰጥ አላህ ከለላ የማይሰጥበት በአላህ ላይ ያመፀን ሰው ማንም ሊያድነው አይችልም። አላህ የጠበቀው ሰው ደግሞ ማንም አደጋ ሊያደርስበት አይችልም። ወهو يجير ولا يجار عليه إن كنتم تعلمون متوقعوا كوناتشو بلا سيقولون لله الله ነው ይሉሃል فقل فأنا تصحون ታዲያ እንዴት ትሸነገላላችሁ? እንዴት ትታለላላችሁ ማለት ነው? كيف يا أخي እንዴት አላህን ትታችሁ ሌላ ታላልካላችሁ ብለህ ተላቸው። بل أتيناهم بالحق وإنهم لكاذبون ሐቅ ነበር ያመጣንላቸው እነሱ ግን ዋሽዎች ናቸው ያስተባብላሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐቅ ይዘው መጡ። ሙሳ ሐቅ ይዘው መጡ። ዒሳ ሐቅ ይዘው መጡ። ኢብራሂም ሐቅ ይዘው መጡ። ኑህ ሐቅ ይዘው መጡ። አጠቃላይ ነብያቶች ግን አስተባበሉ። በየዘመኑ የነበሩት አንቀበልም አሉ። ኢትራፍ እያደረጉ የሱን አምላክነት አምልኮትን ለሱ ማድረግ ግን እምቢ አሉ። አላህ ያነጋላቸዋል። ሲነጋ ሌላ ቦታ ሄደው ድስቱር ይላል፣ ሽሪላ ይላል። አላህ አፍያ ይሰጣቸዋል። በአፍያቸው ለሌላ ሄደው ስጁድ ያደርጋሉ። ለሌላ ሄደው ጧፍ ያደርጋሉ። አላህ ርዝቅ ይሰጣቸዋል። አላህ በሰጣቸው ርዝቅ ሌላ ነገር ያመልካሉ ማለት ነው። ለሌላ ነገር ምን ያደርጋል? ይገብራሉ። وذلك لأن قلوب العباد يميونو የሰዎች ልብ መፍጡረቱን على الإقرار بربوبية الله جل وعلا الله ሰውን ሲፈጥረው በአላህ ጌትነት እንዲያምን አድርጎ ነው የፈጠረው። ፈጣሪ እሱ መሆኑን አላህ መሆኑን እንዲያምን አድርጎ ነው የፈጠረው ሲፈጥረው ራሱ ማለት ነው። كل مولود يولد على الفطرة ያለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እያንዳንዱ ልጅ ሲወለድ አይ على ملة الإسلام ማለት ነው። على الفطرة ማለት على ملة الإسلام በእስልምና ነው የሚፈጠረው። እስልምና ማለት ነው ማለት አላህ ጌታው መሆኑን እንዲያውቅ አድርጎ ነው አላህ የሚፈጥረው። ሁሉም ከአላህ ጋር ሰውየው በእናቱ ማህፀን ውስጥ ይተዋወቃል። ማንኛውም ሰው ከአላህ ጋር በእናቱ ማህፀን ውስጥ ከአላህ ጋር ይተዋወቃል። እንዴት ነው የሚተዋወቀው? በእናቱ ማህፀን ውስጥ መራቡ እናትየው ታውቃለች እንዴ? አላህ ያውቃል፣ ይቀልባል። ሱብሃንአላህ። በእናቱ ማህፀን ውስጥ በርዶት አያውቅም። ታይም ማን ነው የሚጠብቀው? አላህ። በእናቱ ማህፀን ውስጥ ሆኖ ይሄ ጽንስ ማለት ነው በዚያ ደረጃ ላይ እስኪደርስ ድረስ ከምኑ ጋር እንደጨመረ ሳይታወቅ መጀመሪያ ከነበረበት ሂደቱን እናየዋለን። ከደም ከሆነ ንፍጥ ከሚመስል ነገር ወደ ደምነት ከደም ደግሞ ወደ ስጋነት ይቀየራል። ስጋው ምን ይሆናል? ቅርጽ ይይዛል። ይህ ቅርጽ ሲሰራ በእናት ማህፀን ውስጥ የአጥንት ፋብሪካ የለም፣ የአይን ፋብሪካ የለም፣ የጆሮ ፋብሪካ የለም፣ የአፍንጫ ፋብሪካ የለም፣ የጥርስ ፋብሪካ የለም፣ የኤሌክትሪካል ፓርት እንትን የለም፣ ፋብሪካ የለም። እዛ ውስጥ ሜካኒካልም የለም። ሆዳችን ሜካኒካል ፓርት አለው። አእምሮአችን ደግሞ ምንድነው? ኤሌክትሪካል ፓርት ነው። ከእናታችን ውስጥ ምንም ነገር አይመስል አላህ Subhanahu Wa Ta'ala በዚያች በእናታችን ማህፀን ውስጥ ሸላልሞ ይህን የመሰለ የሚያምር ሰው አድርጎ አወጣንና ከዚያ በኋላ ከየት በኩል እንዴት እንደሚጨምር አታውቅም። ኪሎ እየጨመረ ይሄዳል። በእናት ማህፀን ውስጥ እየጨመረ ይሄዳል አይሄድም? ይሄዳል። መጀመሪያ ምናልባት ሩብ ኪሎ ይሆናል። ታይም ወይ 250 ግራም ወይ 100 ግራም የነበረው 250 ግራም 500 ግራም እያለ 1 ኪሎ እየሆነ ከዛ 2 ኪሎ እየሆነ ሲወለድ ብዙ ጊዜ ከ2.5 እስከ 4 ኪሎ ድረስ ነው የሚወለድ ልጅ ማለት ነው። ከዛ በላይ ብዙ አይወለድም። 4 ተኩል ምናምን ብዙ አይደለም። 4 ነጥብ ምናምን የሚወለዱ ልጆች አሉ። እንዴት ቤት በኩል ነው የጨመረው ይሄ ልጅ? ይሄ ህፃን እንዴት ቤት በኩል ነው ሲጨምር? በላ ከተወለደ በኋላ እናትየው እያጠባቸው ምን እየሆነ ይላል? በየቀኑ እያደገ ይሄዳል። ቤት በኩል ነው ያደገው። እንዴት ነው ሲመዘዝ እያየው ነው እንዴ? ሲመዘዝ እግሩ ሲረዝም እያየው ነው የሚረዝመው። ጭንቅላቱ አጥንቶቹ ሲመዘዙ ሲያድጉ አታየው። ግን በየቀኑ ምን ታደርጋለህ? ለውጥ ታያለህ። በእናቱ ማህፀን ውስጥ በዚህ መልኩ ምንድን ነው ያደረገው? አላህ ተንከባክቦ እያበላው እያጠጣው። ሱብሃንአላህ አልዓዚም። እናትየው ያገኘችውን ነገር እየወጠቀች ያገኘችውን ነገር ነው የምትወጥቀው። እሷ ምን አገባት? የሚያቃጥል ነገር ትጠጣለች፣ የሚያቃጥል ነገር ትበላለች። ሚጥሚጣ ምናምን አይኑ አቃጥሎት አያውቅ። አንድ ቀን አስነጥሶት አያውቅ። አንድ ቀን ምን ሆኖ አያውቅ። ሱብሃንአላህ አልዓዚም። ምንም ነገር ገርሞ ይገርማል። ይኮረኩራል አይደል? ሱብሃንአላህ አልዓዚም። ሱብሃንአላህ እንዶር ኢዘን አላህን ያውቀዋል ማለት ነው። በእናቱ ማህፀን ውስጥ አላህን ያውቀዋል። ከአላህ ውጪ ማንንም አያውቅም።
ሸኾችን ያቃቸው ነበር እዛው ያቃቸዋል ነበር ኧረ ጉድ እሳቸው ኧረ ወርዶታል እዛ ማህፀን ውስጥ ያለው እኮ ጀኒን አያቃቸው ከማህፀኑ ወጣ ተመልከት ሱብሃንአላህ አልዓዚም አጂብ ነው አላህ ሱብሃነሁ ወተዓላ ጀይበኛ አምላክ መሆኑን ተመልከት ህፃን ልጅ ልክ እናቱ ማህፀን ሲወጣ ድምጽ ይሰማል በታናገረው ያቃል ምን አይል ምንም ነገር በጣም የሚገርመው ምን ይፈልጋል የእናቱን ደረት ይዳስሳል ከማህፀኑ አንወጣ ማን የነገረው አላህ ቀለበህ እዛ ጋር ይገኛል ይላል እንظر لا اله الا الله عجيب يا اخي سبحان الله العظيم በዚህ መልኩ አላህ Subhanahu Wa Ta'ala የተንከባከበው ጌታ ሲያድግና ሲፈረጥም ራሱ አላህ አሳድጎ አላህ ተንከባክቦ ከዛ ደረጃ ላይ ካደረሰው በኋላ ጡንቻ ሲፈረጥም ማሻአላህ ብር ሲያገኝ አላህን ጥሎ ወዴት ይሄዳል እሳቸው ጋር ድረሱልኝ አላሁ አክበር በእናትህ ማህፀን ውስጥ ድረሱልኝ ብላቸው ነበር ደርሰውልህ ነበር እንዴ ዛሬ እሳቸውን ድረሱልኝ ትላለህ እዚህ ደረጃ ላይ አላህ ካደረሰ በኋላ لا اله الا الله በዚህ መልኩ አላህ ተንከባክቦ እዚህ ደረጃ ላይ ካደረሰ በኋላ አቅል ሰጥቶ ሰውነትህ ገንብቶልህ አላህ ከሰማይ ዝናብ አወርዶ ከምድር አዝርት አብቅሎ አላህ ከገነባህ በኋላ አላህ እዚህ ደረጃ ላይ ካደረሰ በኋላ በአላህ ላይ ታምጻለህ አላቀህም ዞር በልከዚ لا اله الا الله سبحان الله العظيم አትጠነቀቁም እንደ በላቸው ነው የሚለው አላህ Subhanahu Wa Ta'ala سبحان الله عجيب ነው والله وذلك لأن القلوب يعني لأن قلوب العباد مفطورة على الإقرار بربوبية الله እያንዳንዱ ሰው አላህ በመኖሩ እንዲያውቅ አድርጎ ነው አላህ ሲፈጥር ራሱ ማለት ነው በእናቱ ማህፀን ውስጥ ከአላህ ጋር ይተዋወቃል ከመጣም በኋላ ከአላህ ጋር ይተዋወቃል ነገር ግን ካደገ በኋላ ከአላህ ጋር ይጣላል አላቀህም ይለዋል አላህ ዞር በል ከዚህ አንተን አልፈልግም ይልና ወዴት ይሄዳል ፍጡር ማምለክ ይጀምራል ማለት ነው ለፍጡር መዋደቅ ይጀምራል ለፍጡር መስገድ ይጀምራል ለፍጡር መንበርከክ ይጀምራል ማለት ነው ሌላ فلا يشبه معتقده موحدا الله በጌትነቱ ያን ማመኑ ምን ያደርገው አማኝ ያደርገው ምን እስኪሆን ድረስ የሱ ላዚም እስኪመጣ ድረስ አምልኮትን ለአላህ ብቻ እስኪያደርግ ድረስ ማለት ነው ولا يدخل في حظيرة الإسلام بأسلمنا سلف ውስጥ አይገባ حتى يلتزم بالنوع الثاني من أنواع التوحيد وهو توحيد الألوهية ሁለተኛው አላህ በዚህ መልኩ አንተን የተከባከበ እሱን ልታመልከው ነበር وما خلقت الجن والإنس إلا ليعبدون እኔ አጋንንትንም ይሁን የሰውን ልጅ አልፈጠርኩም እኔን ብቻ ሊያመልኩኝ ነው ካንተ የሚፈልገው ይሄ ነው በዚያ መልኩ አላህ አንተን የተንከባከበ እሱን ልታመልከው ነበር ስለዚህ ይሄንን የአምልኮት ዘርፍ እስከምታሟላ ድረስ ምን አትሆንም ሙስሊም አትሆንም በእስልምና ሰልፍ ውስጥ አትመዘገብም توحيد الألوهية توحيد الألوهية ማለት ነው هو إفراد الله تعالى بأفعال العباد ባሮች በተግባራቸው እሱን ብቸኛ ማድረጋቸው ማለት ነው አላህን توحيد الألوهية ምንድን ነበር ብለናል خلاصው إفراد الله تعالى بأفعاله ብለን ነበር አሁን ደግሞ خلاصة توحيد الألوهية ምንድነው إفراد الله سبحانه وتعالى بأفعال العباد ባሮች በአምልኮት ዘርፋቸው አላህን ብቸኛ ሊያደርጉት ከነሱ የሚጠበቀው ይሄ ነው አላህ የተንከባከባቸው ለዚህ ነው ይሄን ነገር መስጠት አለባቸው የዚህን ነው ምን የሚሆነው ሙስሊም የሚሆኑት ማለት ነው ይሄን ካጓደሉስ አደጋ ያደጋ ቀጠና ውስጥ ነው ያሉት ራሳቸውን መፈተን ግድ ይላቸዋል ويسمى أيضا توحيد العبادة البلد ومعناه الاعتقاد الجازم بأن الله سبحانه وتعالى هو ماذا الإله الحق لا إله غيره እሱ ብቸኛ አምላክ ነው ከሱ ውጪ ሌላ አምላክ የለም ብሎ መቀበል ማለት ነው ይሄ የላ ኢላሃ ኢላላህ ትርጉም ነው አንድ ሰው ላ ኢላሃ ኢላላህ ብሎ ከዚያ በኋላ ላ ኢላሃ ኢላላህ ሙሐመድ ረሱሉላህ ሰለላሁ ዐለይሂ ወሰለም ካለ በኋላ ሄዶ ለፍጡር የሚሰግድ ከሆነ ለፍጡር የሚንበረከክ ከሆነ ችግሩን ለፍጡር የሚነገር ከሆነ ችግሩን ለሙታኖች የሚናገር ከሆነ ላ ኢላሃ ኢላላህ የሚለው ቃሉ ምን አድርጎታል ሽሮታል በላጲስ አጥፍቶታል ማለት ነው አይቀበልም ላ ኢላሃ ኢላላህ ይሄን አይቀበል ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ማለት ነው አምልኮት ዘርፉ በጣም ብዙ ነው የአምልኮት ዘርፍ በጣም ብዙ ነው በሁለንተናዊ ዘርፉ አላህ ብቸኛ ማድረግ ማለት ነው ተውሂድ ኡሉሂያ وكل معبود سواه باطل كالله ውጭ የሚመለኩ ነገሮች በአጠቃላይ ባጢሎች ናቸው وافراده تعالى بالعباده والخضوع والطاعه المطلقه እሱን በመተናነስም ሆነ በአምልኮትም ሆነ በመታዘዝ ብቸኛ ማድረግ وان لا يشرك به احدا كائنا من كان ከአላህ ጋር ማንንም ይሁን ማን አለማጋራት ولا يصرف شيء من العباده لغيره ከአምልኮት ዘርፎች ምንም ለሌላ አለመቁረስ ቆርሶ አለመስጠት ማለት ነው ከአላህ ውጭ ላለ ነገር ምንም ነገር ይሁን ምን የትኛውም የአምልኮት ዘርፍ كالصلاه والصيام والزكاه والحج والدعاء والاستعانه والنذر والذبح صلاه يሁን ጾምም ይሁን ዘካም ይሁን ሐጅ አንዳንድ ሰዎች ገርሙ የሚገርሙ ነው ሱብሃንአላህ ጠዋፍ ያደረጉ ሐጅ ላይ ማለት ነው ከአባ ላይ ጠዋፍ ያደረጉ ከአላህ ውጭ ሌላ ነገር ይጠራል ጠዋፍ ያደረጉ እኮ ነው እንዴ
ለም የተخلوا داخلهم ውስጣቸው ምን አልሆነም ለም የተጀረድ ላያቸው ግን ተጀሩድ አድርጓል በሐጅ ላይ የሚለበሰው ልብስ ታውቃላችሁ አይደል በሐጅ ላይ የሚለበሰው ልብስ ምን አይነት ልብስ ነው የሚለበሰው ፈትወደኝ አላህ ይወደደሽ ምን አይነት ልብስ ነው የሚለበሰው እሱ ከላይና ከታች አይዋ አህሰንት አላሁ አክበር አንድ ከላይ እሱን እንደዚህ አጥፈት ለብሳለህ ከታች ደግሞ እሱን ራሱ ምን ታደርጋለህ ታሸርጠዋለህ ማለት ነው ምንም ነገር የለም ምንም ነገር አላሁ አክበር አብሽር ምንም ችግር የለም ያው አላህ ስለሆነ ያዘዘው ምንም ችግር የለም ከታች ባዶ ቢሆንም ምንም ችግር የለም አብሽር ሱብሃንአላህ አልዓዚም ኢዘ ምን ሆንክ ማለት ነው ላይ ተራቆተ ላይ ምን ሆኗል ተራቆተ ላይ ራቁትን ሆንክ ከነቴራ የለ ፓንት የለ ሱሪ የለ ሸሚዝ የለ አረረረ ሸህ አብዱራህማን አሳቃቸው ኢንሻአላህ ራቁቱን ሆኖ ነው ኢንሻአላህ ሐጅ የሚያደርጉት አላሁ አክበር በዚህ መልኩ ልክ እንደ ከፈን ማለት ነው ከፈን ተጠቅልሎ አይደለም በጨርቅ ተጠቅልሎ ራቁቱን ሆኖ ተጠቅልሎ አይደለም የሚገባው ልክ እንደዛ ሆነ ነው ምን የምታረገው ሐጅ ሰዓትን የምታከናውነው የመጀመሪያ ጧፍ ስታረግ እነዚህ ሰዎች ልብሳቸውን አውልቀው ከላይ ራቁታቸውን ሆኗል ከውስጣቸው ግን ራቁታቸውን አልሆኑ ውስጣቸውን ራቁት አላደረጉም ዋናው መጀመሪያ የሚያስፈልገው ምንድነው ውስጥን ራቁት ማድረግ ከምን ከአላህ ውጪ ካሉ ነገሮች በአጠቃላይ ራቁትን መሆን ማለት ውስጥን መጀመሪያ ለበይክ اللهم لبيك لا شريك لك لبيك ان الحمد والنعمه لك والملك لا شريك لك لا ምን ይባላል ይሄ ተኽሊያ ይባላል ይሄ ባዶ ማድረግ ማለት ምንም ነገር ካንተ ውጪ ማንንም የለም ነው እያልክ ያለው ምላሱ ይላል ውስጡ ግን አላለም ይሄ እንደ ምላሱ ያነበልበዋል ይሄንን ነገር ውስጡ ግን ካዕባ ላይ ሆኖ ዱዓ እጁን ዘርግቶ ማንን ነው የሚለምነው ካዕባ አጠገብ ሆኖ ማለት ነው እሳቸው لا حول ولا قوه الا بالله ይዟቸው ያለ ትራንስፖርት ያለ ፓስፖርት ያለ ትኬት ኪሱ ቋጥሮ ይዟቸው ሄደና እዛ ያናግራቸዋል እዛ ካዕባ አጠገብ لا اله الله مصيبه يا اخي سبحان الله በጣም ትልቅ ሙሲባ በጣም ትልቅ ሙሲባ الله المستعان نعم والدعاء دعاء አንዳንድ ሰዎች سبحان الله دعاء ለነገሩ አሁን ባለንበት ሁኔታ ላይ ይዘቱ ተቀይሯል ዱዓ የሚባለው አላህን መለመን ነው ራስህን አዋርደ ባዶ መሆንህን እያየ የነ ነብዩላህ አዩብ የነ ነብዩላህ ዘከሪያ የነሱን ዱዓ ቁርአን ላይ ብታዩ ጉድ ነው የምትሉት ሱብሃንአላህ ነብያቶች አላህ የመረጣቸው የአላህ ባሮች ዱዓቸው ምን እንደሚመስል ዱዓ ማለት አላህን መለመን ማለት ነው ዛሬ ግን እኛ ሰዎች ዱዓ ማለት እርጥብ እሳት ይዞ እሳቸውን መለመን ዱዓ የሚባለው ማለት ነው ተቀይሯል መልኩ የዱዓ መልክ አንዳንዶቹ ምን ያደርጋሉ እርጥብ እሳት ያመጡና ከአጋፋሪዎቹ ጋር እዛው ሰብስበው ማለት ነው ነጭ ተጫዋቾች አሉ ጥቁር ዳኛ አለ ሱብሃንአላህ አልዓዚም እነዚህ እዛ ጋር ይሆናሉ ከዛ ምን ያደርጋል እርጥብ እሳት ፊት ለፊት አድርጎ ፎቶ ፊት ለፊት ያደርጋል በትልቅ ፍሬም የተሰራ ፎቶ ትልቅ ፎቶ የማን የሳቸው ፎቶ ፊት ለፊት ያደርግና እሳቸውን ያናገራል እዚህ ፊት ለፊት ማለት ነው እኔ በአይኔ ያየሁትን ነው የምነግራችሁ ሐቂቃ ነው በአይኔ ያየሁትን በአይኔ በትልቅ ፎቶ በትልቅ ፍሬም አሰርቶ ፊት ለፊታቸው አመኢማ እኮ አለው አመኢማ አለው ደግሞ የኢትዮጵያ ባንዲራ ምናምን ያለበት ኮፍያ እሱ እዚህ ላይ ጀለብያን የተለበሰው ምናምን ግን እዚህ ምን ኢና ሊላሂ ወኢና ኢለይሂ ራጂዑን ዱዓ لا اله الا الله واذا سالك عبادي عني فاني قريب اجيب دعوه الداعي اذا دعاني الله اكبر الله የሰማያት ጌታ የምድር ጌታ የፍጥረት ዓለም አምላክ ባሪያዬ ከለመነኝ ቅርብ ነኝ ይላል አላህ اذا دعاني ከለመነኝ ልመናውን እሰማዋለሁ ምላሽ እሰጠዋለሁ እኔ ቅርብ ነኝ ነው የሚለው አላህ በሩ አልተዘጋም ባንተና በሱ መካከል ያለው በር ክፍት ነው የእከሌ ዘርነህ አላለህም የእከሌ ልጅ ነህ አላለህም ልብስህ ቆሽሿል አላለህም መልክህ ያስጠላል አላለህም አላህ ከለመንከኝ እኔ አለሁ እያለህ ነው አላህ Subhanahu Wa Ta'ala እሰጥሃለሁ ኡጂቡ ዳዕወተ ዳዒ ማን አመኢማ ጠምጥም አላለህም አላህ ጀለቢያ ልበስ አላለህም አላህ ምንም ሸርጥ ሳያደርግብህ አለው ከለመነኝ እሰጠዋለሁ ነው ያለው አላህ ኡጂቡ ዳዕወተ ዳዒ اذا دعاني ፈለመነኝ አላህ ለመነኝ እሰጥሃለሁ እያለ ካልነበርክበት ያስገኘህ ጌታ
ተንከባክቦ ለዚህ ያበቃ ጌታ አሁንም ያንተው ነኝ የቸገረ ነገር እኔ ያለው እኔ ሰጣለሁ እኔ በቃለሁ እያለ አላውቅም ዞር በል ከዚህ ሽንቱን መቆጣጠር የማይችል ደካማ ንፍጥ የነበረ ደም የነበረ ወደ አፈርነት የሚቀየር ሁለት ቀን ከሞተ በኋላ ከቤት ካልወጣው ሚገማ የሆነ ይህን ትለምናለህ እጅን ዘርግተህ እሱን ትድረስልኝ ትላለህ አላህን ትተህ ኢና ሊላሂ ወኢና ኢለይሂ ራጂዑን ወዱዓ ለአላህ እንጂ ለማንም አይገባም ወልስቲአና መታገዝም ሆነ ወነዝር ስለት ለማን ነው ስለት የምትገባው ከአላህ ውጪ ማን ምን አድርጎልህ ነው ስለት የምትገባው استدراج والله ምንም ነገር ይሁን ምን የሚያደርግልህ አላህ ነው እሳቸው አደረጉም ብትል ማለት ነው አላህ ነው የሚያደርግልህ ነገ ግን ይጠይቅሃል እሳቸው ለራሳቸው አይሆንም እንኳን ላንተ ሊሆኑ ይከረና ማለት ነው والذبح ارد والتوكل ممكاتم يهون والخوف والرجاء والحب والإنابة مملس والخشية والتذلل متنانس لا الله بتشانا متنانس لا الله بتشانا سوج من دم يربط حق على يكبر بوتا يهيدونا عندنا يكبر بوتا يهيدونا مسجد جبي سيجابو عند فلقوا يوران عند فلقوا ينقرالو مسجد جبيوس دمساتشو ليلا بوتا يسمال حياة إلا تشو ودا الله بيتسمتو كبر بوتا سيهيدو ጫማቸውን ያወጣሉ በባዶ እግራቸው ጎንበስ ይላሉ ቀና ብለው አይሄዱ ጎንበስ ብለው ማለት በባዶ እግራቸው ጎንበስ ብለው ጎንበስ ቀብሩ ጋር ሲደርሱ ይንበረከካሉ ቀብሩ ጋር እስኪደርሱ ድረስ ቀና ብለው አይሄዱ ልብሳቸው በተለየ መልኩ ይለብሱታል የመተናነስ ባህሪ የሚያሳይ አይነት አለባበስ አድርገውት ማለት ነው የዝነጣ ልብስ አይለብሱም እዛ ቦታ ላይ ዞር ብለው አያዩ ማንንም አያዩ አንገታቸውን ደፍተው ራሳቸውን አቀርቅረው ቀብሩ ጋር ሲደርሱ በእንብርክካቸው ይሄዳሉ ተደፍቶ አፈር ይበላሉ እዛ ቦታ ላይ በእንብርክካቸው እየዳሁ እየሄዱ ቀብሩን ጠዋፍ ያደርጋሉ هذا المسلم ይሄ ነው እስልምና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያመጡት እስልምና ይሄ ነው كيف يا اخي እንዴት እንዲህ አይነት ተግባር ከእስልምና ጋር ሊሄድ ይችላል መተናነስ ያለብህ ለአላህ ብቻ ነው ለአላህ ለሱ ህግጋቶች ለሱ ድንበር ነው መተናነስ ያለብህ ለአላህ ሱብሃንአላህ العظيم እነዚህ በሙሉ የአምልኮት ዘርፎች ናቸው والتذلل وغيرها من انواع العباده الظاهره والباطنه ግልጽም ይሁኑ ድብቅም በውስጥም ያሉ ፍርሃት ተወኩል የሚባሉ እነዚህ በሙሉ የአምልኮት ዘርፎች በአጠቃላይ ለአላህ ብቻ እንጂ ለማንም አይደለም ብሎ ማመኑ አዩብ ወደላህ بالحب والخوف والرجاء جميعا አላህን ስናመልከው እየወደድንም እየፈራንም እየከጀልነው መሆን አለበት وعبادته ببعضها دون بعض ضلال በመፍራት ብቻ አላህን ማምለክ ይሄ ራሱ አይቻል በውዴታ ብቻ መውደድ አለብህ አላህን መፍራትም አለብህ መከጀል አለብህ አላህን አላህ Subhanahu Wa Ta'ala ከእሳት ይጠብቀኛል ጀነት ይሰጠኛል ብለህ ልትከጅለው ይገባል የሱን ትእዛዝ ከጣስኩኝ እሳት ሊያደርገኝ ይችላል ብለህ ልትፈራው ይገባል قال الله تبارك وتعالى إياك نعبد وإياك نستعين إيه أن أرسو بكان سنت ጊዜ 17 ጊዜ ወደ ከዛ በላይ የሚለው ቃል ነው ይሄ አንተን ብቻ አመልካለሁ ባንተው ብቻ ታገዛለሁ ይልና ሌላ ቦታ ይሄዳል ወጥቶ ማለት ነው ዞር ላይ ይሄን ካለ እስከ አስር ሌላ ቦታ ሌላ ነገር ብሎ ይመጣል ኢሻ ላይ ይሄን ብሎ ማታ ሌላ ቦታ ይሄዳል ኢሻ ላይ ማለት ሱብሃንአላህ العظيم وقال تعالى ومن يدعو مع الله إلها آخر لا برهان له به فإنما حسابه عند ربه إنه لا يفلح الكافرون على الله ومن يدعو مع الله إلها آخر كالله تعالى أملاك يمترى قال لا برهان له به بس لا ማስረጃ ሳይኖረው ሊኖረው አይችልም አስለን فإنما حسابه عند ربه ችግር የለም على الله የዚህ ሰው ሂሳቡ እኔ ጋር ነው አለ እንደ ረቢ ጌታው ዘንድ ከአላህ ጋር ነው የሚተሳሰበው የት ይላል መመለሻ ወደ አላህ እኮ ሲያመልከውም የነበረው ሰውዬ እሱም ራቁታቸውን አላህ ፊት ይቆማል አሁን አምልከው ይላል አላህ አሁን አምልከው አሁን ጠይቀው ይላል አላህ Subhanahu Wa Ta'ala አሁን ጠይቀው የቸገረህን ነገር አሁን ጠይቀው ከዚህ መከራና ከዚህ ስቃይ ያወጣህ ይላል አላህ እንኳን አንተን ሊያወጣ እሱም ከዚህ መከራና ስቃይ ለመውጣቱ እርግጠኛ አይደለም إنه لا يفلح الكافرون كهديانوች ነጃ አይወጡም አለ አላህ Subhanahu Wa Ta'ala وتوحيد العبادة من وتوحيد العبادة የዚህ አይነቱ አምልኮት በአምልኮት አላህ ብቸኛ መሆኑ من اجل خلق الله الجن والانس الله ሰውንም ይሁን አጋንንትን የፈጠረው ለዚህ ነው ምን አለ وما خلقت الجن والانس الا ليعبدون وهو اول الدين واخره وباطنه وظاهره ይሄ የዚህ አይነቱ አምልኮት ነው የመጀመሪያውም ዲን የመጨረሻውም ዲን የሚሆነው ይሄ ነው وهو اول دعوة الرسل واخرها ነብያቶች በአጠቃላይ ጥሪያቸውን ሲጀምሩ በዚህ ነው የጀመሩት ሲጨርሱም በሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጀመሪያ የተጣሩት ወደዚህኛው የአምልኮት ዘርፍ ነው ሲሞቱም ከዚህ ከሽርክ እያስጠነቀቁ ነው የሞቱት لعن الله اليهود والنصارى
اتخذوا قبور أنبيائهم مساجد وإني أنهاكم عن ذلك مجرشة سيموتوا مالذ مجرشة አይሁዶችና ነሳራዎችን አላህ ይርገማቸው አለ የነሱ ነቢያቶችን ቀብር ምን አደረጉት መስጂድ የአምልኮት ቦታ አደረጉት አላህ ይርገማቸው የቀብር ቦታን የአምልኮት ቦታ እንዳታደርጉ አደራ እላቸዋለሁ አደራ እላቸዋለሁ ዛሬ የቀብር ቦታን የአምልኮት ቦታ ያደረጉ ሰዎች በአጠቃላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አደራ ምን ያሉ ናቸው የበሉ ናቸው ማለት ነው ነገ ሲገናኙ ከነብዩ ጋር ምን እንደሚሏቸው አይታወቅም አላህ ያገናኛቸው ወኢላ ያው ድላቸው ካማረ ማለት ነው ولأجله أرسلت الرسل ለዚህ አምልኮት ሲባል አላህ መልእክተኞችን ላከ وأنزلت الكتب መጽሐፍቶችን አወረደ وسلت سيوف الجهاد የጂሃድ ሰይፍ የወጣው ለዚህ ነው ከአፎቱ ወጥቶ የተሰነዘረው ለምን ይህን አምልኮት ለአላህ ለማድረግ ማለት ነው وفرق بين المؤمنين والكافرين ሙእሚኖችና ካፊሮችን የለየው ይሄ ምን አምልኮት ለአላህ ማድረግና አምልኮትን ከአላህ ውጪ ለሌላ መስጠት وبين أهل الجنة وأهل النار የጀነት ሰዎችና የጀሃነም ሰዎች የተለዩት በዚህ ነው وهو معنى قول الله تعالى لا إله إلا الله የሚለው የአላህ ቃል ማለት ነው وتوحيد الألوهية هو ما دعا إليه جميع الرسل وإنكاره هو الذي أورد الأمم السابقة موارد الهلاك ይህንን ተውሂድ መጥላት ከዚህ በፊት የነበሩ ህዝቦች ወደ ጀሃነም የነዳቸው እሱ ነው سبحان الله العظيم قال الله تعالى وما أرسلنا من قبلك من رسول لنبي محمد صلى الله عليه وسلم الله من አላቸው ካንተ በፊት አንድም ነብይ አላክንም إلا نوحي إليه ودرسه وهي بالنورد انجي أنه لا إله إلا أنا فاعبدون أنا بتشني أملاك نجنا أنا بتشاملكو بلن بيهون انجي فتوحيد الربوبية قدم مجمر يا سالفناو الله بقيت الناتو بتشني نو يميلو مشرك العرب يأمنوا بالتوحيد مستلزمون توحيد الألوهية يولد تنياو الله بأملكوت بتشني مهونون قد دلال ويدمو السن بسما منن قد دلال عنديت لأن من أقر بربوبية الله لزمه أن يعبد الله وحده الله بمفترو بتشنيانو ياله الله بمنكباكبو بتشنيانو ياله الله بمنقاتونا بممشتو بتشنيانو ياله رزق بمسطتو بتشنيانو بلو يامن سو السن ببتشنينت ليعملكو قد يلوان بس لا منهم نجر سيشارك ولا يشرك به أحدا بس لا منهم نجر سيشارك لماذا لأن المشركين لم يعبدوا إلها واحدا مشركوت الله نبي محمد صلى الله عليه وسلم سيف ይዘው የተዋጓቸው የተጋደሏቸው የጀሃነም የሆኑበት ምክንያት አላህ በብቸኝነት ስላላመለኩ ነው وانكروا ان يكون الله تعالى هو المستحق للعباده وحده لا شريك له እሱ ብቻውን ብቸኛ አምላክ መሆኑን አልተቀበሉ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሏቸው ايها الناس قولوا لا اله الا الله ባሏቸው ጊዜ اجعل الالهه الها واحدا ان هذا لشيء عجاب አማልክቶችን በሙሉ ሰበሰበና ይሄ መሐመድ የሚባለው ሰውዬ አንድ አምላክ አደረገው ይሄ በጣም የሚገርም ነው እኛ 360 አምላክ እያመለክን ሐጃችን አልወጣም አንተ ዛሬ አሁን አንድ አምላክ ብቻ አምልኩ ትላለህ ሱብሃንአላህ العظيم ገበያ ሲሄድ አንደኛውን አምላክ አደራ ብሎት ይሄዳል ሲተኛ አንደኛውን አምላክ አደራ ብሎት ይተኛል ለስብሰባ ወይ ለሆነ ነገር ሲሄድ አንደኛውን አምላክ ለጦርነት ሲሄድ አንደኛውን አምላክ በዚህ መልኩ ለየሐጃው የተለያየ አምላክ አለ ሱብሃንአላህ እኛ በዚህ መልኩ ሐጃችን አልወጣም አንተ አንድ አምላክ ብቻ አምልኩ ትላለህ ይሄ በጣም የሚገርም ነው ስለዚህ አላህ ብቸኛ አምላክ ነው የሚለው አንቀበልም አሏቸው ሙሽሪኩ العرب ማለት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም وانما عبدوا الهه متعدده በጣም ብዙ አማልክቶችን አመለኩ وزعموا انها تقربهم الى الله زلفى እነዚህ አማልክቶችን ሲያመልኳቸው በጣም የሚገርማቸው ነገር ምን ብለው ነው እነሱ ራሳቸው ሐጃ ያወጡልናል ብለው አይደለም እነሱ ራሳቸው ይሰጡናል ብለው አይደለም ወደ አላህ ያቀርቡናል ብለው ነው እኛ ወንጀለኞች ነን እኛ አላህን በትክክል አላመለክንም ስለዚህ ወደ አላህ ያቀርቡናል ከአላህ ጋር ያስታርቁናል ብለው ነው ሲያመልኳቸው የነበሩት ይሄ ቀጥታ ዛሬ ሙስሊሞች የሚሉት ነገር ማለት ነው ቀብር የሚያመልኩ ሙስሊሞች ለምንድን ነው ስትላቸው ይሄንን መልስ ነው የሚሰጡ እኔ ወንጀለኛ ነኝ እሳቸው የአላህ ወልይ ናቸው አላህ ይወደዳቸው የአላህ ባሪያ ናቸው አላህ ሁሉም ነገር እሺ ብሏቸዋል ስለዚህ በእሳቸው አማካኝነት ወደ አላህ ቀርባለሁ ማን አለ ይሄ የማን የሙሽሪኩ العرب መልስ ነው ማለት ነው نعم وهم مع ذلك معترفون بأنها لا تضر ولا تنفع ይሄ ጣዖታይ እንደሚጎዳቸውና እንደማይጠቅማቸው ያምኑ ነበር በል ወደ ባህር በሄዱ ጊዜ አደጋ ከመጣባቸው ማዕበል ከመጣ ይላሉ ምን ይላሉ አላህን ብቻ ይለምናሉ እነዚህ ጣዖቶች ከዛ እንደማይድኗቸው ያውቁ ነበር ግን አላህ ነጃ ሲያወጣቸው ደግሞ ተመልሰው እነሱ ጋር ሄዱና ቅቤ ይቀቧቸው ደግሞ እሺ ተምር ያመጡላቸዋል እንዲበሉ ማለት ማፊ አይበሉም ማስለነሱ ሱብሃንአላህ العظيم لذلك لم يجعلهم الله سبحانه وتعالى مؤمنين رغم اعترافهم بتوحيد الربوبيه الله بمفترو ብቸኛ ነው ብለው ያን ሁሉ ከማመናቸውም ጋር ግን አላህ ሙስሊም አላደረጋቸውም بل جعلهم في إداد الكافرين በካዲያኖች ጎራ ነው የመደባቸው
بإشراكهم غيره في العبادة السن ببتشين بالا مملكاتشو لأنه من كان ربا خالقا رازقا مالكا متصرفا محيا مميتا موصوفا بكل صفات الكمال منزها من كل نقص بيده كل شيء وجب أن يكون إلها واحدا لا شريك له ولا تصرف العبادة إلا له سبحانه قدم ያልናቸው ነጥቦች በሙሉ ብቸኛ ነው ብለን አላህ በመፍጠር ብቸኛ ነው ሲሳይ በመስጠት ብቸኛ ነው ምድር ይሄንን ምድር በመቆጣጠር ብቸኛ ነው ብለን የሚገለው የሚቀሰቀሰው እሱ ነው ከተባለ ምን ግድ ይላል አምልኮት በአጠቃላይ ለሱ ማድረግ ግድ ይላል ማለት ነው ይሄን ያመነ ሰው አላህን በብቸኝነት ማምለክ አለበት ካልሆነ ደግሞ አይ እኔ ይሄ የማመልከው ነገር የሚገለኝም እሱ ነው የሚቀሰቅሰኝም እሱ ነው የሚያነጋልኝም እሱ ነው ሲሳይም የሚሰጠኝ እሱ ነው ብሎ በዛው ማመን አለበት ካልሆነ ግን አላህ ነው የሚፈጥረኝ ይያለ አላህ ነው የሚመግበኝ ይያለ አላህ ነው የሚገለኝ ይያለ አላህ ነው የሚቀሰቅሰኝ ይያለ ግን ከሱ ውጪ ሌላ ካመለከ ካፊር ነው ይሄ ከእስልምና والتوال درشايلو ومن هنا يختلف معتقد أهل السنة والجماعة عن غيرهم في توحيد الألوهية لذي سبال يا أهل السنة والجماعة بالله أمنت لاي بالله لا يلا شو أمنت كليلو يليال فهم لا يعنون كما يعني البعض أن معنى لا إله إلا الله لا إله إلا الله يميلو قال ترجموا من أيلو لا خالق ولا رازق إلا الله فحسب الله عندنا شهر قدم من دالنا الذي كاتنستو يكون منا ما يلهال يفترض ما أنه الله نو مالته ያነጋው ማን ነው አላህ ነው ማለት ነው የሚያመሸው ማን ነው አላህ ነው ማለት ነው የሚከሰክሰው አላህ ነው ማለት ነው ከዛ ምን ይላል ላ ኢላሃ ኢላላህ በጀማዓ ማለት ላ ኢላሃ ኢላላህ ምን ማለት ነው ላ ኢላሃ ኢላላህ ትርጉም ይሄ ነው ማለት ነው ላ ኢላሃ ኢላላህ ትርጉም ከአላህ ውጪ የሚገል የለም ከአላህ ውጪ የሚከሰክስ የለም ከአላህ ውጪ የሚፈጥር የለም ከአላህ ውጪ ህያው የሚያደርግ የለም ከአላህ ውጪ ርዝቅ የሚሰጥ የለም ከአላህ ውጪ ሲሳይ የሚሰጥ የለም ማለት ነው ትርጉሙ ይሄን ካለ በኋላ ላ ኢላሃ ኢላላህ የሚል ከሆነ ነገር ግን ላ ኢላሃ ኢላላህ ማለት ምን ማለት ነው لا معبود بحق إلا الله كالله بستقر بأونة من ملك ليلا أملاك اللهم مالت إيه الله إن يادرقاتو مامشتو مانقاتو مقدلو مقسكسو مفترو الزيو استيقابات من وست كالله وجه بأونة من ملك ليلا أملاك اللهم ينمي لو استيقابات لمن لنو الله بتشني أملاك يونو بزي تكبارونو إيه إن يادرقو سوسلو هونو من لملك قد هونو مالت من ملك اللبتي تبالو نعم بل إن توحيد الألوهية لا يتحقق عندهم إلا بتحقيق معنى شهادة أن لا إله إلا الله أي لا معبود بحق إلا الله كالله بستقر معنات من ملك ليلا أملاك يلم يمل ترقو مسكر الله درس لا إله إلا الله الطوب كمالته ومعنى هذا أن توحيد الألوهية يقتضي إفراد الله تعالى وحده بالعبادة خلاص إن شاء الله نتوقف إلى هنا كذي نكتل لن هذا صلى الله وسلم وبارك على نبينا محمد وعلى آله صحبه وسلم